መሐመድ እንኳን ደህና መጣህ። መልካም። በተውሂድ ታምናለህ? አዎ ተውሂድ በስንት ነው የሚከፈለው? በሶስት ኦኬ። ምን ምን? ወደ ጥያቄ ይግባ። ሌላ ካለ በሶስት ምንም አይጠቅመንም እሱ ሌላ። እሺ፣ በተውሂድ በሶስቱ የተውሂድ ክፍሎች ማያምን ሙስሊም መሆን ይችላል? አዎ ሙስሊም መሆን ይችላል። ይችላል። ስለዚህ ተውሂድ አስማ ስፋት ምንም አይሰራም፣ ተውሂድ ሩቡቢያ ስህተት ነው፣ ተውሂድ ኡሉሂያም ስህተት ነው ብሎ ሙስሊም መሆን ይችላል? እንደዛ ሳይሆን እሺ፣ አንድ ሰው ወደ እስልምና ሲገባ በፍጹም ማለት በሐቅ የሚመለክ አምላክ አላህ ነውና በሙሐመድ መልእክተኝነት መስክሮ ነው። ከዛ ገባ፣ አለቀ። ሌላው እኮ አንዳንድ ጊዜ ዝም ብሎ በመሃል የሚመጣ ነው እንጂ የለም። ስለዚህ እነኚህ ተራ ነገር ናቸው ማለት ነው ተውሂድ። ስለዚህ ዝም ብሎ ነገር ነው አይደለም። እነሱ አስተምሮታቸው ዘርፉም ሌላ ነው። በራሳችን ትንታኔ እንስተው ካላ አስተምሮታቸው እሱ ያን ነገር አያያዝ ሳይማር ነው እንደ አንድ ሰው የሚገባው ወደ እስልምና የሚገባው ዝም ብሎ ሳይማር ነው ሳይማር ነው እንደሚገባው እነኚህ ነው ሳይማር የሚገባን ተምሮ የሚገባን ሳይማርም። ኦኬ። ስለዚህ ተምሮ ከሆነ ምን ብሎ ነው የሚማረው? እነኚህ ተምሮ ስንል ለምሳሌ አጥንቶ በራሱ ተመራምሮ የሚገባ ይኖራል። ሳይማር ማለት ከእናት አባት ወርሶት ህፃን ጀምሮ ማለት ኦኬ ኦኬ ኦኬ። ከህፃን ወርሶ ወደ ዋብያ ሊገባ ይችላል። መልካም። ወደ ዋብያ ሳይሆን ወደ እስልምና። እሷ ጨዋታ ከእናንተ ጋር ናት። መልካም። እሺ መልካም። አንተ አባባልህ እኮ ነው እነኚህን ሳይቀበል። ስለዚህ ተውሂድን እነኚህ ሶስቱ የተውሂድ ክፍሎች በቁርአን ውስጥ ተጠቅሰዋል። አሁን ከዛ ጋር የምፈልገው ፓርት አንተ ምንድን ነው ንገረኝ እስኪ። ካለ ምናልባት እኔ የማውቀው ከሆነ በቁርአን ውስጥ እናገኛቸው እንችላለን። እንዳብራራ። አይ እኮ እየጠየኩህ እኮ ነው እነኚህ ተውሂድ። ምክንያቱም ቁርአን ግልጽና የተብራራ ነው ብለህ ታምናለህ አይደለ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኤግዛክትሊ አዋ። ስለዚህ ሁሉን ነገር አብራርቷል ብለህ ታምናለህ? አምናለሁ። ኦኬ። ሁሉን ነገር ካብራራ ግልጽና የተብራራ ከሆነ ሁሉን ነገርም ካብራራ ስለ ተውሂድ እነኚህ ሶስት ክፍሎች አብራርቷል። አሁን እሱ በጥቅል እነዛን ይጠቅስና ከዛ ትንታኔ በዑለሞች ወይም ደግሞ በሃይማኖቱ ሊቃኖች ይተነተናሉ ማለት ነው። አሃ። ስለዚህ ቁርአን ያልተነተናቸው ነገሮች አሉ እያልከኝ ነው። እናመሰግናለን። ኧረ እፎይ ግን ምን አልከኝ መሰለህ? ስጀምር በአንድ ጊዜ ውስጥ አይደለም፣ በቃ አይደለም። ፐርሚሽን ስገነባ ሁሉን ነገር ተንትኗል፣ ተብራርቷል። ሁሉን ነገር ምንም አልቀረ ስልህ፣ አዎ መልሰህ ደግሞ ስለ አላህስ ተተንትኗል ወይ ብዬ ስልህ በሊቃውንቶች ገና ትለኝ። ነገሮችን ለማጥመም ካልሆነ እንደዛ አይደለም። በነገራችን ላይ ታውቀዋለህ፣ ይገባሃል እኮ አውቀህ የሆነ ወደ ፖይንት ለመውሰድ ነው። ባውቅማ ለምን ጠይቀህ ነበረ? ኧረ ወደ ፖይንት ለመውሰድ ነው። ተው እሱን እዛ ላይ ወሃብያ ሱፍያ የሚባለው ስቃይ ውስጥ ባትገቡ መልካም ነው። ይሄ ኖ እኔ እሱ አይደለም። አሁን እሱ አይደለሁም፣ ስለ አላህ ነው። ተውሂድ የምትለው ነገር ተብራርቷል፣ የተብራራ ነው ስላልከው ነገር ነው እየጠየኩ ያለሁት። አሁን ተውሂድ ከዛ ውስጥ አንተ የምትፈልገው ወይ የሚያስፈልግህ ምንድን ነው? ብሩክ ቴሌግራም ቼክ አድርግ። የጠየቅኩህን እኮ አልመለስክልኝማ። ምንድን ነው ያልመለስኩት? በቁርአን ተብራርቷል ወይ? ምን ተውሂድ ሶስቱ ክፍሎች ተውሂድ እንደዚህ እንደዚህ የሚባሉ በሶስት ይከፈላል ተብሎ ተገልጿል። ሶስት ክፍል መሆኑን እንዴት አወቅህ አንተ? ግን አንተ ነህ እኮ ያልከኝ በሶስት ይከፈላል አልከኝ። በስንት ይከፈላል ብለህ ጠይቀህ እኮ አንተ ነህ ነገርከኝ። ያንተን አስተምሮ አሁን እየጠየቅኩ ነው። የሆነ እንደሚከፈል እኮ መረጃው አለ። ለምን እዚህ ጋር ግን እኮ ስትወሩ ሰማሁኝ። አሁን መረጃ እየፈለኩ ነው ከቁርአን። አይደለም የሆነ ልጠይቀኝ የፈለግከው ፓርት ካለ ወይም ያው ስለ አላህ መሸማካል ከሆነ እሷ ላይ ናቸው ሰሞኑን ብዬ ነው ስለሱ መጠየቅ። ምን ኧረ ተው መልስልን። መልስ የለም።
ስለ ተውሂድ ጠይቄ ስለማያስፈልግ ነው። አውል መዛግ ነው እኮ ለዛ ነው ዝም ብለህ ወይ ስለዚህ ሌሎች አላህን ጋር የምታመልከውን ተውሂድ አስማው ሲፋት ተውሂድ ሩቡቢያ ተውሂድ ኡሉሂያ ብለህ የምታመልከው ነገር ማያስፈልግ ነው ማለት ነው። እናመሰግናለን። እሺ ትንታኔዎቹን እንዴት አወቃቸው ግን አንተ ተምትከው ይችላል አንተ ኮራ ጨዋታ ያነሳዋል ያስተምሮ የሌለ ነው ቁርአን ውስጥ ተረት ነው። እኔ እኮ ያለ መስሎኝ ነበር የሸመደድኩት። አሁን ስፈልግ መረጃ የለውም ቁርአን ውስጥ። ስለዚህ የሌለ ነገር ነው የምታምኑት ማለት ነው። ከጊዜ በኋላ ሰዎች የፈጠሩት ራይት። ተሳሳቱ በጣም ተሳሳተ ማለት ይከፈትልህ ነገር መረጃ። እሺ መረጃ ንገረን። ተውሂድ አስማው ሲፋት የሚለው ስንተኛው ሱራ ላይ ይገኛል? ሰምተሃል? ባክ መረጃ የለም። ስለዚህ አላህ ያለ መረጃ የምታመልኩት ያለ መረጃ ነው። ምን ያለ መረጃ የምታመልኩት አላህ ማለት ነው? በመረጃ ነው እንጂ መረጃ ካለ እሺ። ተውሂድ በሶስት ይከፈላል ብለኸኛል። ስጠኝ መረጃ። ስለ የትኛው ተውሂድ ካልከ አይቀር ስለምታውቀው ተውሂድ የትኛውም ይሁን እኔ አይጨንቀኝም። እኔም አራዳ ነኝ። አራዳ ለአራዳ አንሸዋወድም። እሺ አራዳ ተውሂድ ስለሚለው አንተ ስለምታመልከው ተውሂድ ስለ ቀዩ፣ ስለ ጥቁሩ፣ ስለ ነጩ፣ ስለ ጥቁሩ፣ ስለ ወፍራሙ፣ ስለ ቀጭኑ ደስ ስላለ ተውሂድ ብቻ ስለምታመልከው ተውሂድ ማስረጃ ስተኝ ቁርአን። እኔ እኮ የሆነ የምማርበት ካለ የምወያየው ካለ ብዬ ነው የገባሁት። አይደለም ሳስበው ሌላ ነገር ውስጥ ነው። ኮርነር ውስጥ ከተኸኝ ከዛ በዛ ዘዋለሁ ብለህ አታስብ። ስለዚህ የለም በልና ለፍ። እሺ የለም በልና እንለፍ። ግጥም አድርጌ አለ በደንብ ነው የምነግርህ አለ። ግን ተውሂድ አስማው ሲፋት የሚለው መንገድ ስለማውቀው ነው እኮ ካለ እኔ ደግሞ አሳየኝ እያልኩ ነው። እንዳለማ ታውቀዋለህ አልኩህ እኮ። ስሙን እኮ ዘረዘርከው አወቀው። ግን እዛ ጋር የምፈልጋት ፖይንት አለች እንዴ። ስም ማወቅ እኮ አለ ማለት አይደለም። እኔ መሐመድ ብዬ አንተን ስለያዝኩህ የአንተ ስም አንተ እዛ ቁርአን ውስጥ አለህ ማለት ነው። ደግሞ መሐመድ ነብዩ እኔ ነኝ እንዳትለኝ። ወይ አንገቱ ተቆርጦ ገንዳ ይጣል የሚለው የማን ነው? አይቶ ኢብኑ ተይሚያን ያው ስለተናገርኩ አንዴ ወይስ እሺ ፈጠን አድርገው። እሺ ያው ሁለት አውት ኦፍ ቶፒክ ነው። እሺ ቀጥል። ኦኬ እሺ ያው እንትኑ ኦቴንቲክ የሆነ ናሬሽን ነው ራሱ ያስቀመጠው ነው በመጽሐፉ ላይ። ምንድነው የሚለው? የኢብኑ ተይሚያ መጽሐፍ ነው። ያው መጅሙዕ አልፈትዋ ላይ ያለው ጽሁፍ ነውና የኢማሞች ኢማም ሙሐመድ ኢብኑ ኢስሐቅ ኢብኑ ኹዘይማ እንዲህ ብለዋል አለ። አላህ ከሰማያት በላይ በዙፋኑ ላይ ከፍጥረቱ የተለየ ነው ብሎ የማይናገር ሁሉ ንስሐ መግባት አለበት። ንስሐ ከገባ መልካም ይሁን መልካም፣ አለበለዚያ አንገቱ መቆረጥ አለበት። ከዚያም የቂብላው ሰዎችም ሆኑ የቃል ኪዳኑ ሰዎች በሽታው እንዳይጎዱ በቆሻሻ ክምር ላይ መወርወር አለበት ይላል። ይህም በአልሐከም በተሰጠው ስልጣን ላይ በትክክለኛ የስርጭት ሰንሰለት ተዘግቧል ይላል። ይሄ ነው የዋሃብያ ኦሪጂናል አስተምህሮ። ብዙ ቦታ ነው ያለው። የዋሃብዮቹ ኪታቦች ላይ ብዙ ቦታ ላይ አለ። የአሁኖቹ እዚህ ያሉት ናቸው ሊደባብቁት የሚሞክሩት። ምንም ቶለሬት አይደረግም ነው የሚለው። አንዷን እንኳን ከሳተ አንዷን መሳት ቀጥታ ያስወጣል ከእስልምና። እኔ የምልህ እፎይ ከሱ ጋር አሁን ከተባለው ላይ እስኪ ምን ልጁ ካነበበው ላይ ማለት ነው። ሙሐመድ ኢብኑ አብዱል ወሃብ ማለት እኮ ማለት ከኋላ የመጣ ከሰሃቦችም ከታቢዎች ከሚባሉትም ኋላ የመጣ አዋቂ ወይም ምሁር የሚባል እንጂ እንደ ማኑዋል እኮ የሚያዝ አይደለም። እንዴት እሱ ልታቀርቡት ቻላችሁ? ይሄንኛው ሙሐመድ አብዱል ወሃብ አይደለም። በእርግጥ እሱም ቢሆን ራሱ ነው ራሱ ልስማ ማለት
አይ ቲንክ የሸክል እስላምን ኢብኑ ተይሚያ መሰለኝ ያቀረብከው ብሩክ ነው ማለት ነው። ቢሆንም ኢብኑ ራሱ እሱ ተይሚያ ራሱ ነው ቢሆን ኦልሬዲ ህጋቸው ነው። ኦልሬዲ የሚተዳደሩበት ህግ ስለሆነ መሐመድ ተስማማለን። የመሐመድ አብዱል ወሃብ ነው ብትልም አለ የምትሉት ሪፎርም ያደረገ ነው አይደለ? መሐመድ አብዱል ወሃብ እሺ፣ እዛ ጋር ላይ እዚህ ጋር ላይ እኮ እነዚህ ሰዎች ማለት አሁን ሰሃቦች አሉ። ሰሃቦች ማለት ሐዋርያ ወይም በነብዩ ጊዜ የነበሩ ከዛም በኋላ የነበሩ ታቢዎች ማለት ከሰሃቦች ላይ ወርሰው ወደ ትውልድ ሲያስተላልፉ የነበሩ ከዛም በኋላ የነበሩ ሰዎች ናቸው። አሁን እየጠቀስካቸው ያለው ወይም ደግሞ ሊቃውንት የነሱን እንደ ማኑዋል ወይም ደግሞ የሆነ እንደ መረጃ ማቅረብ በራሱ ስህተት ነው እኮ። ሰው ናቸው፣ አዋቂ ይሳሳታል። ኪታበ ተውሂድ ቀርተሃል አይደለ? ታዲያ ኪታበ ተውሂድ እኮ የመሐመድ አብዱል ወሃብ መጽሐፍ እኮ ነው። በቃ መሐመድ አብዱል ወሃብ የተናገረው የፈጣሪ ቃል አይደለም ነው መያዝ ያለበት። ከሱ ስህተት ከተገኘ ይኸውልህ አዳምጠኛ። ስለዚህ ኪታበ ተውሂድን ስቀራ ስለ ተውሂድ እያንዳንዱ ኪታቦችን እንዲተል የጻፈው እሱ ነው። ሳውዲን ኪታበ ተውሂድ እሱን ነው የምቀረው። በቃ አይደለም። እሺ ሌላ አስተካክሉ ወይ ንገሬ ካወቅሁ። እሺ ታስተካክለኛለህ በመረጃ እኔም በመረጃ ሰጣለሁ። ኪታበ ተውሂድ የሱ መጽሐፍቶች ካልሆኑ ኪታበ ተውሂድ ጽፏል፣ ግን እሱ የጻፈው በመሃል ላይ ሄድሽ። ስለዚህ ኪታበ ተውሂድ የምታምን ከሆነ አሁን ምንድነው ሲያንተ አርጉመንት ሳባ አይደለም ታቢም አይደለም። ስለዚህ የእሱን መረጃ አድርገህ ማምጣት ያሳፍራል አልከን። በመጀመሪያ ያሳፍር ማያሳፍርበት ምክንያት እንደመሰለ እኛ የተናገርነው ቅድም ካስታወል መሐመድ አብዱል ወሃብ እንዲህ ብለዋል፣ እነ ሸይኹል ኢስላም እነ ኢብኑ ተይሚያም እንዲህ ብለዋል የሚል ነበረ ሙግታችን። ከዛ እንጂ ሳባ ናቸው ታቢያ ናቸው የሚል ሙግት የለንም። ይሳሳታሉ አይሳሳቱ ምስ የአንተ ጉዳይ ይሆናል ማለት ነው። ስለዚህ ይህንን መረጃ ሳመጣብህ አይ አብዱል ወሃብ ተሳስቷል ብለህ መጣል አንተ ትችላለህ። ኢብኑ ተይሚያ እዚህ ላይ ተሳስቷል ማለት የምችለው አንተ ነው። አገኘኝ። እኛ ግን እንዳስተምሮቱ እነኚህ ሰዎች በእስልምና ውስጥ ትልቅ ቦታ የሚሰጣቸው እንደመሆኑ ስማችሁ እንኳን ኮይን የተደረገበት እንደመሆኑ እንደዚህ ብለዋል። ባይዞ ኢጅማም ያለበት ነው። በዚህ ጉዳይ ላይ ኢጅማም አለበት። በጣም ብዙ ሰጣለሁኝ ማለት ነው። መሐመድ አብዱል ወሃብ ብቻ ሳይሆን ኢብኑ ተይሚያ ብቻ ሳይሆን ሌሎችንም ሰጣለሁ። በጣም ብዙ አሉ በዚህ ጉዳይ ላይ ይገደላል የሚለው ላይ ምንም ጥርጥር የለውም። ግን ዋናው ፖይንታችን ምንድነው? እነኚህ ሰዎች ሳባ ናቸው የሚል እኛ አርጊው አላደረግንም። ታቢያን ናቸው የሚልም አርጊው አላደረግንም። ይገደላል አይገደልም ፖይንታችንም አይደለም። ለጊዜው ስለ ግድያም ፖይንታችን አይደለም። ድንገት በውይይቱ ላይ ስለተነሳች እንጂ ዋና ቶፒካችንም አይደለም። ይሄ አግኝተኝ ከሆነ ተረድቻለሁ። ግን አሁን እንደዚህ ማለት እንደዚህ አይነት ውይይት ስንወያይ ወደ ቀጥታ ወደ መጀመሪያዎቹ ወይም ሐዲስና ቁርአን ቢመለስ አንድ በመሃል ያሉት አንድ አባት ተሳሳተ ብሎ ለህዝብ በዛ አባት ምክንያት ልክ የእምነቱ እንትን እንደሆነ ማቅረብ ደግሞ ልክ ነው ብዬ አላምንም። ልክ አይደለም ሲጀመር። ስለዚህ አብዱል ወሃብ ኦኬ ጎበስ። ስለዚህ አብዱል ወሃብ ተሳስቷል። አብዱል ወሃብ ተይሚያ ተሳስቷል። እሺ ችግር የለውም። አሁን ተሳስቷል። ምን ይላሉ መሰለሽ? ይችን አዳምጠኝ። ዑለሞች ወይም ደግሞ ታቢዎች ምን ይላሉ መሰለህ? የነሱ ንግግር ወይም ደግሞ ያወረሱን ከቁርአንና ከሐዲስ ከገጠመ ይወሰዳል። የነሱ ንግግር ከቁርአንና ከሐዲስ ካልገጠመ ደግሞ ይጣላል። ችግር የለውም። እሱ እንስማማለን። የትኛውን ቦታ ያለ ነው። አንድ ሊቅ የመጣው ካስተምሮቱ ውጭ ከሆነ ልጥላው ትችላለህ። ፋይን። አሁን አብዱል ወሃብ የተናገረው ኢብኑ ተይሚያ የተናገሩት ውድቅ ነው ወይንስ እንዳንተ እንደምትረዳው ተቀባይነት አለው እኮ? አንተ እንደምትለው እኮ ውስጥ አሁን ገለን ጨርሰናቸዋል። ምንም እኮ ዓለም ላይ የሌለ አሁን ለምሳሌ ብዙ ጊዜ እኔን አይደለም የምሞግተው ኢብኑ ተይሚያ እንደዚህ ብሏል። እሺ አስተምሮ አስቀምጧል። አብዱል ወሃብም አስቀምጧል። ተዋጓቸው አቅማታ ሊሆን ይችላል ወይም በሸሪያ ስለማተዳደር ሊሆን ይችላል። ጊዜውን ስላልፈቀደ ሊሆን ይችላል። ቅድም አልኩ መሐመድ አብዱል ወሃብ መካን እንዴት የተቆጣጠራት እንዴት ነው? እዛ አካባቢ እኮ እንዳለ አጽድቷቸዋል እኮ። ትንሽ የተቀሩት እኮ ተሰደዋል እኮ። ከዛ ለቀዋል። መካንና ዙሪያውን ያሉትን እንዳለ ከወጋ በኋላ እንዳለ እንትን ብሏቸዋል። ኢቨን የቱርክ ኢምፓየርን እንዴት ነው ያፈረሰው?
ቱርክ ኢምፓየር ኦቶማን ቱርክ የፈረሰው በማን ነው? በመሐመድ አብዱልዋሃብ እንትን ነው። ኤኒዌይስ በደንብ አስተውል። አይደለም ስህተት። እሺ ስለ መሐመድ አብዱልዋሃብ ትንሽ ነገር ልንገርህ ወይስ? ቆይ ምንም አናግረኝም። ዋና ፖይንቴ ምንድነው? እሱን ችግሩ እኮ ፍቃደኛ ስለተነሳ ነው መሐመድ ስለተነሳ ነው። ይሄ የሙግቱ ፖይንቱም ስላልሆነ ተሳስተዋል ወይንስ አልተሳሳቱ በዚህ ጉዳይ ላይ አሁን ይሄን የነሱን መረጃ ይዘናን አይደለ? የነሱን መረጃ ይዘን የምንሄደው ከቁርአንና ከሐዲስ ነው። ከዛ የምንወስደው ጥሩውን ነገር ነው። አየህ ዝም ብሎ እንደወረደ አሁን በመጣው ላይ ተሳስተዋል አልተሳሳቱም። አንተ እኮ እነሱን ፕሩቭ እና ዲስፕሩቭ የምታደርገው አንተ ነህ። እኔ አሁን መረጃ አድርጌ ያቀረብኩኝ ወይን ተሳስተዋል በለኝ ወይን ልክ ናቸው በለኝ። ለምን እኔን እኮ ተሳስተሃል እያልከኝ ነው? እነኚህ ሰዎች እንዲህ ብለው በማስተማራቸው ስህተተኛ ናቸው ወይንስ ትክክል ናቸው? ገድልን የሰሩ እንደኔና እንዳንተ ወይም ሊቃህን ተብለው የተሰየሙ እንጂ ሊሳሳት አንተ ልትሳሳት ብትችል አንተን በኦርቶዶክስ አልፈርጃትም። በቃ ተንኪው እየተረዳኸኝ አይደለም እኮ እፎይ ማለት ኦርቶዶክስን አይወክልም። ኖ እኔ አንተ ብትሳሳት አንተ ነጥዬ ተሳስተሃል እስልምና እንዲያስተምረም ልልህ እችላለሁ። ኢቨን ክርስቲያን ሆኜ ማለት ነው። አዳምጠኝ። እኔም ከተሳሳት አንዱ ተነስቶ ብሩክ እዚህ ጋር ተነስቶ ነው እፎይ ነው የስተቱ ቤተክርስቲያን አስተምሮ አይደለም ሊል ይችላል። ስለዚህ እነ ኢብኑ ተሚያም ይህንን በመናገራቸው ተሳስተዋል አልተሳሳቱም? አስተምሮትን ወይንም አታውቀውም ማለት ነው። አሁን የፈራኸው ነገር አለ። ምን ተሳስተዋል ካልኩኝ እነኝን ሊቃውንቶች እነኝን ተሳስተዋል ማለት ስለዚህ ቁርአንና ሐዲስ ላይ ቤዝ አድርገው ነው የሚናገሩት ላይ አልተሳሳቱም የሚል ፍራቻ ስለገባብህ ነው። አልተሳሳቱም ማለት አልቻልክም፣ ተሳስተዋል ማለት አልቻልክም። ግን እኔን ክሪታይዝ እያደረከኝ ነው። እንደዛ አሁን ተሳስተዋን ብለህ ምክንያቱም በጣም ገድል የሰሩ በጣም ትላልቅ አባቶች እስከሆኑ ድረስ የእነሱን አተረጓጎም ይኖረዋን ብለው አባቶች ይስማማሉ። ወይም ደግሞ ተዋጓቸው ሲል እነሱን በማስተማር ተዋጓቸው ይሆናል እንጂ ተዋጓቸው አይደለም። አንገቱን ቆርጠህ ቆሻሻ ውስጥ ጣለው ልማቱ እንዳይደርስበት ነው። ዶንት ዊስት ግማቱ ሰዎችን እንዳይረብሽ ወደ መስጊድ የሚሄዱትን ቆሻሻ መጣያ ገንዳ ውስጥ ጣል አንገቱን ቆርጠህ እያለ ስለምን ባይዘ ሐዲስ ላይ ቤዝ ያደረገ ነው ይሄ አስተምሮቱ። ሐዲስ ላይም አለ። ወደ ፖይንቱ እንመለስ እንጂ ሐዲስ ላይ ሱናን አነሳይ 40:23 ላይም አለ። የተለያየ ቦታ ሐዲሶች ላይም አለ። ኦኬ የምታቀርበው ሐዲስን ወደ ፖይንቱ እንመለስ። በቃ አይሻልም? ወደ ፖይንቱ እንመለስ። እሺ አሁን ምንድን ነው ሰው አንተ መጠየቅህ? የለም ብለኸኛል። ምን አለ ብለኸኝ አምጣ ስልም ማምጣት አልቻልክም። አሁን እዚህ ውስጥ ከተኸኝ ደግሞ አጨቃጨከኝ። ሚተናል የምትሄድባቸውን ፖይንቶች አስቀድሜ አንዳንድ ጊዜ የምረዳው ነገር ስላለኝ ነው እንጂ አሁን ላይ ማለት ዝም ብሎ መጨቃጨቅ ምን ያደርግልናል? ገብቶሃል? አንተ ከሆነ ጭቅጭቅ ያደረኩ እኔማ ከሆነ ነፃ መንገድ እኮ ለቀኩልህ። ወይንም አሁን እኮ ሁለት አማራጭ አለ። አንደኛ ራስን ፕሩቭ የምታደርግበትን መንገድ ይኸው እኔ እንደዚህ ላልኩት ብለህ እኔ የተናገርኩት ወይም ስህተት ካለው ደግሞ እኔ ዲስፕሩቭ የምታደርግበትን አንተ ከሆነ በርደኑ አንተ ላይ ነበር ያለ። ለሁለቱም አልመችም አልክ ማለት ሁለቱንም ማድረግ አልፈለግከው። ያ ደግሞ ወይም ስለ አስተምሮቱ ጠንቅቀህ አላወቅም የሚል ነው የሚያስጨብጠው። ኤኒዌይስ እሺ ወደ ሌሎቹ ልለፍ። ሁሴን ሁዳ እፎዬ አሁን እሱ ቅድም ምን አለ? ተገዳድለው ባለቁ ነበር ይላል እና በዚሁ ኢብኑ ተሚያ በአቂዳ መጽሐፉ ላይ በዚህ ምክንያት ስለ ሂፖክሪቶች እና ስለ ሄሬቲኮች ሲናገር እጅግ በጣም ተገዳድለው ከማለቃቸው የተነሳ ቁጥሩን አላህ ብቻ ነው የሚያውቀው ይላል። ሙስሊሞቹ ማለት ነው። በዚህ ጉዳይ ተገዳድለው በማለቃቸው ኦንሊ ኖስ ዘ ነምበር ኦፍ ደ ኪልድ ይላል ስለ ሄሬቲክስ እና ስለ ሂፖክሪቶች ሲናገር እና ይሄ ያለ ታሪክ ነው። በእስልምና ውስጥ ተጨፋጭፈው ተገዳድለው አልቀው ነው አሁን ያው እንግዲህ ስልጣኔ በሚል እስካሁን ያሉት እንጂ በዛኛው ዘመን ግን በጣም በብዛት ተገዳድለው እርስ በርስ ተጨፋጭፈው ያለቁ ናቸው ሙስሊሞች። ያ ታሪኩን እንዲቴል አያውቁትም። አይ ቲንክ አሁን ላይ ያለውን ፖለቲክሱን
የሀገር ሁኔታዎች ጋር ማተር ያደርጋል። ሃይማኖቱ አሁን ላይ የበላይ ሆኖ ነገሮችን ስለማይዘውር ያንን ይዘው ነው እየተንቀሳቀሱ ያሉት። በፊት ላይ ሃይማኖቱ ነበረ የሚመራው። አሁን ግን ከሃይማኖቱ ይልቅ የዓለም ፖለቲካ ተቀይሯል። ስለዚህ ዝም ብለህ እንደዚህ ናምን ካላመንክ እወጋሃለሁ የምትለው ጊዜ አይደለም። አሁን ነገሮች እየተቀየሩ ስለመጡ ያንን የአሁኑን ይዘን አስተምሮቱን አንደፈጥጥም ማለት ነው። ስለዚህ እሱን ብታየው ታሪክ ነው። አይዶን ነው ብቻ እንዳለ አነሳታቸው። አስፈላጊ ከሆነ የቅድሙ ቪዲዮ አዘጋጅቼዋለሁ ለብሩክ ልኬለታለሁ። የማን የአህመዲን ጀመል የሙተዚላዎች የተገዳደሉበት ሙተዚላዎችን እንግዲህ ሙተዚላዎች እነሱ ትንሽ ራቅ ያለ ነው። እነሱ ነው ሙተዚላዎች እና የነሱ የመጀመሪያውም ኦልሞስት ቻሌንጅ የገጠመው እስልምና እዛ አካባቢ ስለሆነ ከ10ኛው አካባቢ ላይ ቻሌንጂንግ ነበረ እዛ ኤጅ ላይ። አሁን የቀጠለው ግን የነሱ አሻሪዎች ስለሆነ አሻሪዎች ጋር አታሪው ከአሻሪዎች ጋር ስቲል ፉክቻው አለ። ግን እንደ ድሮ መገዳደል እንደው አንተ እንደዚህ ነው ብለህ ላታርደው ትችላለህ። ያን ማታደርገው ምንድነው እሱ ከጎንታ ያለ ህግ ይጠይቃል። አሁን ላይ እንደዛ ብታደርግ የምትተዳደረው በሸሪያ አይደለም። በሸሪያ ስለማትተዳደር ይህን ማድረግ አትችልም፣ አይፈቅድልህም ስርዓቱ ማለት ነው። ኢቨን በሸሪያ ሳውዲ አሁን እንደዛ ብታደርግ የዓለም መንግስታት ይኮረኩማታል። ስቲል ስትራግል ታደርጋለች በሸሪያ ስለምትተዳደር። ግን ምን ያርጓታል? የተለያየ ማዕቀብ ይጣልባታል። የሚሸጣቸው ነዳጆች መግዛት እንትን ይላሉ፣ ይቆሙባታል። ስለዚህ አሁን ሀገር አንድ ተነጥላ ብቻ ይንቆማለሁ የምትልበት አይደለም። እንደዚህ የተያያዘች ነች፣ ኢንተርኮኔክትድ ሆኗል ዓለም። ስለዚህ ከዓለም ጋር ነው አብራ የምትንቀሳቀሰው። ማዕቀቦች ስለሚኮረኩማት የተለያዩ ማዕቀቦች ስለሚመጡ ዝም ብላ ኤክሰርሳይዝ አታደርግም ማለት ነው። ከሱ ላይ ግን እንደው እስኪ ከዓለም ላይ ግን ቅዱስ ሀገር ወይም እንደዚህ የተጠበቀች ከሳዑዲ ውጭ ካለ እስኪ ብትነግረኝ። ምንድን ነው ቅዱስ ሀገር ማለት? ሀገሩ ነው የሚቀደሰው ወይ ሰውየው ነው ቅዱስ መሆን ያለበት? ቅዱስ ሀገር ማለት ከዝሙት፣ ከመጠጥ፣ ከተለያየ ነገር እንደዚህ በጣም የጸዳ እንደው ከእናንተ ምሳሌ የምትለው ካለክ። ሰውየው ነው መቀደስ ያለበት እንጂ ሀገሩ አይደለም። ክርስቶስ የመጣው ሰዎችን ሊቀድስ ነው። እኛ ነን፣ እኛ የእግዚአብሔር ቤተ መቅደስ ነን። ያውም ቅዱሱ መንፈስ ማደሪያ ነን። ልንቀደስ የሚገባን እኛ ነን። ስለዚህ አንድ ቦታ አንድ አፈር ነው። ያን አፈር ተቀደሰ አልተቀደሰ ቅድሚያ እኛ ሳንቀደስ እኛ ረክሰን ቦታ ስለተቀደሰ ማለት አይደለም። አፈር አላልኩም። ወይም ደግሞ መጥፎ ፈጣሪ ጋር የፈጣሪን ያዘዘውን ተግባር ተቃራኒ የሚሰራበት ሀገር ማለት ነው። መልካም። ያ የትኛውን ቦታ ላይ ምንድነው እሱ በየትኛውም ቦታ በየትኛውም ሁኔታ ውስጥ ሰዎች ራሳቸው መቀደስ ይችላሉ። ቦታ በሰዎቹ ሊቀደስ ይችላል እንጂ ቦታው ብቻ ማተር አያደርግም ማለት ነው። ቅድስናስ ምንድን ነው? እሱ የግዴታ መጠጥ አለመጠጣት ጥሩ ነው። መጠጥ አለመጠጣት ኦኬ፣ እሱ ነው ቅድስና። ቅድስና መልካም። መጠጥ አለመጠጣት ቅድስና ጥሩ። መጠጥ ማይጠጡ ሀገራት እምነት የሌላቸው ፈጣሪን የሚሳደቡ ብዙ አሉ። መጠጥ ላይ ጠጡ የሚችሉ ብዙ ሰዎች አሉ። ስለዚህ ቅዱስ ናቸው። ዝሙት በአደባባይ ዝሙተኛ በአደባባይ የሚቀጣበትስ? ዝሙትስ ምንድን ነው? መጠጥ ያልከው። ስለዚህ ገነት ውስጥ ለምሳሌ ጠጅ ትጠጣለህ ወይም ጠጅን ትጠጣለህ። ስለዚህ ገነት እርክስና ይሆናል። ምድራዊ ቅድስናን በገነት ታርቅ። ለመልስ አንዴ ሱራ 81 ከቁጥር 25 ከ20 ጀምረ እስከ 25 በገነት ውስጥ ትጠጣለህ። ስለዚህ ገነት እርክስና ይሆናል ማለት ነው። ያንተ እሱ ጋር አያሰክርም ነው የምትለኝ? ሌላ እያወራን አይደለ? አያሰክርም እኮ ያን አያሰክርም። ማትሰክረው ምንድነው? አቅም ስለሚሰጥ ነው፣ የመቶ ጉልበት ስለሚሰጥ። ስለዚህ ብጠጣ አትሰክርም። ያ ማለት መጠጡ ምድር ላይ ብጠጣው ትሰክር ነበረ። እዛ በጣም እንደዛ ይልም። አዳምጣ
አዳምጠው። ኤኒዌይስ ብቻ ወይን ጠጅህን ትጠጣለህ፣ እዛ እርክስና ይሆናል ማለት ነው። መንገድ ላይ በየቦታው ወሲብ ማድረግ እርክስና ነው የሚል አርጉመንት አንስተዋል። ቤቢ ሼር አድርጋለሁ ማለት እኛ ቅዱስ እግዚአብሔር ማደሪያ እንደመሆናችን በየቦታው እንደ እንስሳ እንትን ልንሆን አይገባም። ስርዓት ስለተሰራልን በስርዓት መሄድ ጤናማ ነው። አንተ ባልከው ሎጂክ መሰረት ደግሞ በገነት ውስጥ ሙሴ ባሉ ወሲብ ታያለህ። ስለዚህ በገነት ውስጥ የእስልምና ገነት እርክስና ይሆናል። አንተ በተናገርከው ሎጂክ እዛ ጋር አሁን እኮ እንድናገር እየፈቀድልኝ አይደለማ። ልጨርስ እንድናገር ፈቀድልኝ እኮ ልጨርሳት። አንተ ያነሳም ነው ገና ምላሽ አልሰጠውም እኮ። በየቦታው ወሲብ ማድረግ እንደዚህ የእርክስና መገለጫ ካደረግከው፣ ስለዚህ በየ60 ማይሉ ላይ የሚቆሙ አሉ። እነሱን ወሲብ ታደርጋለህ። አልጋ ላይ የሚሽሮመረመሩት የሚዞሩት ወሲብ የምታደርጋቸውን ተው። በየ60 ማይሉ ደግሞ ወሲብ የምታደርጋቸው አሉ። ስለዚህ ገነት እርክስና ቦታ ይሆናል ያንተ ማለት ነው። ሌላኛው ያነሳኸው ምንድነው? እሱ ቅድስናን ከዚህ ጋር እያያዝከውና ከምን ከመጠጥ ጋር መጠጥን እርክስና ያደረገው ማን ነው? ወይት እርክስና ያደረገው ማን ነው? መጠጥን ቆይ አንዴ። አላህ ምን ብሏል? ከመጠጥም ይጠይቁሃል፣ በእርሱ ውስጥም ጥቅምና ጉዳት አለው ይላል። መጠጥ ምን አለው ይላል አላህ? ጥቅምም ጉዳትም አለው ይላል። ስለዚህ ጥቅምም ጉዳትም ካለው መጠጥ ጥቅሙ ምንድን ነው? ጉዳቱ ምንድን ነው? ተዘጋ ይጠይቃለሁ። እንደኛ እንደ መጽሐፍ ቅዱስ አስጨርሰኝ። እንደ መጽሐፍ ቅዱስ ስካር ኃጢአት ነው። ስካር ኃጢአት ነው። ገላትያ ምዕራፍ 5 ቁጥር 19 እንደሚናገረው፣ አንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር ስንት 20 አካባቢ ነው እንደዚህ ስለ ሆድ ህመም ግን ትንሽ ወይን ጠጅ ጠጣ ይላል። ይህ ስለተፈቀደልኝ ችግር የለውም። ለምን? ስለ ህመም ይህንን እንደ ፔን ኪለር ወይም ደግሞ ሪሊፍ ለማድረግ አንዳንድ ይጠቀሙት ነበር አስቀድሞ። ምክንያቱም አልኮል ጠቃሚ ስለሆነ ከምንበላው ጀምሮ አልኮል የሌለው ነገር ቤቢ ውሃ ከሆነ አልኮል አላችሁ። ምንበላው ራሱ ይስት አለው፣ እሱ አልኮል ነው። ሐኪም ቤት ሄዳችሁም ተቆርጣችሁ አልኮል ነው የሚደረግላችሁ። ስለዚህ ጥቅም አለው ማለት ነው። ጥቅም አለው። ስለ ሆድህ ህመም ምን ላይ ነው ያለው? ስለ ሆድህ ህመም፣ ስለ በሽታ አንብበ ወይንም አይታየኝም ለኔ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ነው። ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። ስለዚህ ስካርን ከልክሏል መጽሐፍ ቅዱስ። ስለ ሆድ ህመም ጥቂት ግን እንድንጠጣ ፈቅዷል። አሁን ይህንን እርክስና ነው ብለሃል ካንተ። የግመል ሽንት መጠጣት ቅድስና ነው? የሰዎችን ለሃጭ መጠጣት ቅድስና ነው? ሙሐመድ ምን ብሏል? ምራቅ መድኃኒት ነው ብሏል። ስለዚህ መድኃኒት ነው ብለህ ትጠጣለህ። ሽንት፣ የግመል ሽንት መድኃኒት ነው ብሏል። ስለዚህ ትጠጣለህ። እሱ ተግመል ሽንትና ወይን ይሻላል። የሆነ መጣው ቀጥልሽ። ያ መሐመድ፣ አሁን ወንድና ሴት ዝሙት ቢሰሩ ቅጣቱ ምንድን ነው በእስልምና? መሐመድ እዚህ ጋር ላይ አሁን ማለት ነው እሱ ካለው ላይ ወንድና ሴት ዝሙት ቢሰሩ ቅጣቱ ምንድን ነው በእስልምና? አድምጠኛ ይሰማል? ዝሙት ቢሰሩ ወንድና ሴት ነው የነበረው። ከሱ ላይ ተነስቼ ላውራ። ቅጣቱ ምንድን ነው በእስልምና? ዝሙትን ከልክሏል ስላልክ ማለት ነው። ቅጣቱ ምንድን ነው? ሸሪዓዊ ቅጣቱ። ብሩክ ቆይ እስኪ አንዴ። አሁን እንዳለ የክርስትና አስተምሮ ትክክል ነው እንበል። ባይዘ ወይ እኔ ክርስቲያኖችም ጋር አብሬ ተጎራብቼም በብዙ ነገር ስላለፍኩ ሪስፔክት አለኝ። ግን እንዳለ የክርስትና አስተምሮት ትክክል ነው ወይም ደግሞ ያለው አስተምሮት ምድር ላይ አክቹዋሊ ምን እየሰጠን ነው? የእስልምና ዓለሞችንስ ወይም የእስልምና ሀገራትን ያሉበትን ሁኔታ ሁለቱን እንኳን ብታነጻጽር እኮ ሀቅን እንደዚሁ መለየት ትችላለህ። እንደው ይቅርታ አድርጉልኝና ምክንያቱም አራት ጊዜ እየጠጣ ሰው ምንድን ነው የሚደረገው? መሐመድ በእስልምና እንዳወራ እየፈቀዳችሁልኝ አይደለም። አይ ስታወራው ኮምፔር አደረግከውና በሀገር ደረጃ
ተገቢ አይደለም። ኮምፔር ምክንያቱም ሳይሆን አንድ ሰው ኮምፔር ሳይሆን ህጉ ኢትዮጵያ ውስጥ እገልሃለሁ እንኳን ብለኸው አድምጠኛ እገልሃለሁ ኢትዮጵያ ውስጥ አሁን ለምሳሌ አንድ የጠጣ ይገረፋል፣ ሁለት የጠጣ ይገረፋል፣ ሶስት የጠጣ ይገረፋል፣ በአራተኛው ከተያዘ ግን ይገደላል ቢባል ማንም አይጠጣም፣ ማንም ነው አይጠጣው። እናንተ ጋር ደግሞ ያንን ስለምትተገብሩ ነው። ሰው በፍላጎት ሳይሆን ተገዶ ነው። ገብቷል? ረግጠህ ነው ያዝከው። ውጭ ዛውን ለምሳሌ ሰሜን ኮሪያ እንደማለት ነው። እና ይህንን አምጥተህ ፍሪደም ካለበት ጋር ስተወዳድረው ትልቅ ስቴት ነው። አይገደልም መጠጥ የጠጣ ይሄ ናቹራል። አሁን እኛ በፕሮፓጋንዳ ከምንለው ውጭ የሃይማኖትን ትርጉም ምድር ላይ ታየዋለህ። በአይነት ታየዋለህ፣ ከአለባበስ በአይነት ታየዋለህ፣ ከስርዓቱ በአይነት ታየዋለህ፣ ከተግቢራቸው ከሚተገብሩት ነገር which is ኢትዮጵያ ውስጥ ያሉትን መጠጥ ቤቶች አንድ የሙስሊም መጠጥ ቤት ትነግረኛለህ? መሐመድ መጽሐፍ ቅዱስ አይደለም። ልጨርስ። ልብሳቸውን እያስረዘሙ ለሰዎች ሊታዩ ዘንድ ያደርጋሉ፣ እነሱ በወርቅ የተለበጡ መቃብር ናቸው ይላቸዋል። እንደዚህ አይነቶቹ አድምጠኝ እሺ ልጨርስ። አሁን ኢትዮጵያ ውስጥ ያሉት መጠጥ ቤቶች በሙሉ በእምነት ደረጃ ወይም እንበልና በኦርቶዶክስ እምነት ደረጃ እንደውም ክብር የሚሰጣቸው እንደውም ቤተክርስቲያንን የሚያስገነቡ እንደውም ሸርሙጣዎችን ወይም ደግሞ ብልግና የሚሰሩ ልጆችን በውስጣቸው ያቀፉ እንደውም እርቃናቸውን የሚሄዱ ልጆችን የያዙ ያ ማለት አረብኛ ታነባለህ ነው ወይንስ ሰው በራሱ ፈቃድ ያለው? አረብኛ ታነባለህ ማለት በጣም ታገስንህና ምክንያቱም እስልምና የሚለው ሌላ አንተ የምታወራው ሌላ ስለሆነ አሁን እኮ አይደለም እናንተ የምትሉትና እስልምና የሚለው ቢሆን ኖሮማ ምድር ላይ ታዩት ነበረ ተግባሩን። መሐመድ ኦኬ፣ እኔ ቅድም ምን ብያለሁ? ስላስተምሮቱ ነግሬያለሁ አይደለ? ሜይ ቢ እንትና ብሩክ አንዴ ሱራ 16 67 አንዴ ትከፍትልኛለህ? ስላስተምሮቱ ሳወራ አንተ ስለ ግለሰቦች ስቲል እያወራኸኝ ነው። ስላስተምሮቱ ብታወራኝ ደስ ይለኝ ነበረ። ስለ ግለሰቦች ነው እያወራ ያለው። ሽርሙጥና ከተወራ ለምሳሌ ሳይ ሙስሊም 1403 ነብይህን እንደዛ ታደርገዋለህ ማለት ነው። ሳይ ሙስሊም 1405 እና 06 ላይ በፎጣ እንኳን ሰዎችን ወሲብ እንዲያደርጉ እንዲገናኙ የፈቀደ ስለሆነ ነብይህን ብቻ ሳይሆን አላህን የሽርሙጥና ፈቃጅ ታደርገዋለህ ማለት ነው። ፎጣ እየሰጣችሁ ወሲብ አድርጉ። ይሄ መከላከያ ሊሆን አይችልም። አዳምጣ። አይደለም አንተ የምትተረጉሙ አዳምጣ፣ ይከፈትላል መረጃው። በፎጣ እንኳን ወሲብ አድርጉ ብሎ ለሴት ልጅ ምን ያህል ንቀት እንዳለው የሚያሳይ ነው። በፎጣ ሰዎች ወሲብ እየተጫረቱ ወሲብ የሚያደርጉ ከሆነ የሽርሙጥና ነው። ሌላ ሱራ 4:3 ላይ እንደ ቆሎ ሴትን ልጅ 4 ድረስ እንድታፍሳት የፈቀደው አላህ ስለሆነ ሽርሙጥና ይሄ ለእኛ አሁን ከአንድ በላይ ማግባትን ምንድነው እሱ የሚለው መጽሐፍ ቅዱስ ስስና ይለዋል። የሚያስተምሩታችን መሰሰን ነው። ስለዚህ ሰስነዋል ማለት ነው። 4:3 የሚያገቡ ሽርሙጥና ውስጥ ነው ያሉት ይለዋል። ስለዚህ የአንተ አስተምሮ ለእኔ ለምሳሌ ሽርሙጥና ነው። ልጨምርልህ ሱራ 7:30 ላይ እኔ ግን ሐላል ነው። ሐላል ሲሆን አየህ፣ ቅድም ምን ብዬህ ነበረ? ለእኔ ሐላል ነው። ቆይ ለእኔ ግን ሽርሙጥና ነው። አሁን አንተ እያልከኝ ያለው ሽርሙጥና ነው። ለእኔ ሐላል ነው። ያ ማኑዋላችን ስለሚለያይ ነው። ቆይ አጋችሁ አሁን ለእኔ ሐላል ነው አለ። ሐላል ከሆነ አትውቀሰኝ እያለ ነው። የተፈቀደልኝ ስለሆነ ሽርሙጥና አይደለም እያለ ነው። ቅድም ምን አልኳችሁ? እኔ ወይን መጠጣትን ጤናማ ነው እስካላበዛ ድረስ፣ ምሰክር ከሆነ ግን ኃጢአት ነው ብዬ ተናግሬ ነበር። እኔ ጋር ሲሆን ሐላል የሚባል ነገር የለም። እሱ ጋር ሲሆን ግን ሐላል የሆነ ከሆነ ሽርሙጥና ቢሆንም በእኔ ስዳኘው የእሱም በእኔ ዳኘው። ቅድም አስቡ፣ የእሱም በእኔ ዳኘውና የኔን ወንጀል አደረገው። እኔ ደግሞ በተመሳሳይ በእኔ አዳምጥ እየስዳኘው አይ ሐላል ነው። ሐላል ያለው ለአንተ የኔ አምላክ ደግሞ ስለአንተ ምን ይለዋል? ለምሳሌ 4 አግብቶ እስከ 4 ድረስ አግብቶ ባሪያዎችን 5 ሚሆን 10 ሚሆን 1 ትሁን 100 ትሁን መገናኘት ሐላል ነው ያለው አንተ አምላክ ስለሆነ የሽርሙጥና ነው ለኔ። አየህ፣ ይሄ ሽርሙጥና ነው ለኔ። ኦኬ፣ እናንብበው።
ትንሽ ላውራክ። እጆቻቸው በንብረት ያስካቸውን መገናኘት ትችላለህ? አችልም? በሱ ጉዳይ ላይ ትንሽ ልበልህ። ትችላለህ? አችልም ማለት 2-3 ስለማግባት ማለት ነው። እጆቻችሁን ንብረት ያደረካቸው መገናኘት ትችላለህ? አችልም? ልፎይ እኔ የምነግርህን ስማኝ። ስለማኑዋሉ እኮ አሁን እኮ የጠየቁን እምነቱ ሲያደርጉ ምድር ላይ ባሉት አማኞች ታይዋል። በቃ ልለጥፍ ደጋግሜ ሱራ 67 አንዴ ክፈትልኝ። እፎይ የሱ ጥያቄ እየሰማችሁ ቆይ ለእኔ ቀጫጫ ነው፣ አንብበው። እኔ አነበዋለሁ። ከዘንባባዎችና ከወይን ፍሬዎች ከእርሱ ጠጅንና መልካምን ምግብን ትሰራላችሁ፣ በዚህም ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ ይላል አላህ። ጠጅ የሚሰሩት እነማን ናቸው? የሚያስቡ ሕዝቦች ናቸው አይደለ? ስለዚህ ሙስሊሞች ማሰብ ስለማይችሉ ነው ጠጅ መስራት ያልቻሉት ማለት ነው። ማሰቢያቸው ስለተደፈነ ነው። ጠጅ ተጠጣለ ብሎ እኔም ቢወቅሰኝ ማሰቢያውን ስለደፈነ ነው ማለት ነው። ሙሐመድ እኔ ወይን ጠጅ ለሆድ ህመም መድኃኒት ነው ብዬ አምናለሁ። ቻሌንጅ ልታደርገኝ ትችላለህ? በሳይንሱም አንተ ምራቅ መድኃኒት ነው ብሎሃል ነብዬ። የሰው ምራቅ ትጠጣለህ? እሰማለሁ። ምራቅ ትጠጣለህ? ለምንድን ነው የምጠጣው? መድኃኒት ነው ብሏል ምራቅ ነብዬ። እሺ ከዚህ ጋር ላይ ግን አንድ ነገር ልንገርህ ለመጨረሻ። ቆይ ሐዲስ ስታነብ አይ ጥሩ ነው። ሐዲስ ስታነብ ቁርአን የተነበበው አሁን የተነበበው ቁርአን ነው። ሐዲስ አለ ቁርአን የተነበበው ጠጅ ስሩ ብሎ ያለው ቁርአን ነው። ምኑ የተነበበው? ምን ብሎ ነው የተነበበው? የለም ነበር እንዴ ሰውየው? ደግሜ ላንብብልህ። ሱረቱል ነህል 16ኛው ሱራ ቁጥር 67 ላይ አላህ ሲናገር ምን አለ? ከዘንባባዎችና ከወይን ፍሬዎችም እንመግቧችኋለን፣ ከእርሱም ጠጅንና መልካምን ምግብ ትሰራላችሁ፣ በዚህ ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ እያለ ነው። ጠጅ ታውቃለህ እኮ? ምንድነው ጠጅ ማለት? ምንድነው? አሁን ጠጅ እኮ አስካሪ ያለ ዝም ብሎ ከማር ብቻ የሚሰራ አለ አይደል? ጠጅ እኔ እስካለኝ እውቀት ነው ይሄን የምነግርህ። የማር ጠጅ ነው የምትለው? የማር ጠጅ ወይም ብርዝ እንለዋለን ሐምር ማለት ምን ማለት ነው? እሱን ልትለይ ፈልገህ ነው? ያ ይሄ አስካሪ ነው። እዚህ ጋር ያለው አስካሪ ነው። ሊትራሊ ኢንቶክሲካንት የተከለከለው ነገር የሰውን አእምሮ ሊቀይር የሚችል ነገር እንጂ አንተ እንደምትለው እንደዚህ አይደለም። አስካሪ ነው። ስለ አስካሪ መጠጥ ነው የሚያወራው እዚህ ጋር። ኢንቶክሲካንት የሆነ ማለት ፈርመንትድ ሆኖ 2 ቀን 3 ቀን የቆየ አስካሪ መጠጥ ማለት ነው። ሳባዎቹ ራሱ እኮ ጠጭ ነበሩ። ባይዜ መሐመድ እኮ የከለከለው ምንድነው? እሱ ጦር ሜዳ ላይ እየሄዱ ለጦር ሜዳ አዛ ስላደረጉት እየሰከሩ እየመጡም ስለሆነ ነው። ሱራ 4:43 ነው። አንዴ ቼክ አድርገው እስኪ። በኋላ በሂደት ነው የከለከለው። በሂደት መጀመሪያ ላይ ጥቅም እንዳለው ተናገራቸው ስሩ አለ። በኋላ ላይ ደግሞ እየሰከሩ እየመጡ ሰላትም ስላስቸገሩ ነው። ሱራ አይ ቲንክ 4:42 ወይም 43 ቼክ አድርግልኝ። ያ አንብበው። እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን እስከምታውቁ ድረስ የረከሳችሁም ስትሆኑ መንገድን ኃላፊዎች ካልሆናችሁ በስተቀር እስከምትታጠቡ ድረስ ስግደትን አትቅረቡ ይላል እኮ። ይሄ እኮ ምንም አይገናኝም። እፎይ አሁን ይሄ ምንድነው? እሺ ችግሩ ንገረኝ። ሰክራችሁ አትስገዱ እያለ ነው እኮ። ሰክራችሁ አትስገዱ እያለ እኮ። ሰክረህ እንዳትሰግድ እኮ ነው። ልክ ነው እኮ። ይሄ የወረደበት ምክንያት ምንድን ነው? ይሄን እሺ፣ ስለዚህ ሱራ ትንሽ ልበልህ። የወረደበት ምክንያት ምንድን ነው? መጀመሪያ ይሄ ሱራ ከማውረዱ በፊት
ሰክራችሁ ገና የምትሉትን እስከምታውቁ ድረስ እዛው ቆዩ እንጂ አትስገዱ ብሎ ማባል ለምን አስፈለገ? ኦልሬዲ ማይሰክር ከሆነ አረበኛው ልንገርህ፣ ማይጠጣ አረበኛው የሚለው ራሱ ወላ ተቅረቡ ሰላ ወአንቱም ሱካራ ሐታ ተዕለሙን ማ ተቁሉን። ይሄ ማለት ምንድነው? ከዛ በፊት ይጠጡ ነበረ። እሺ ልክ ነህ እኮ። እሺ ይጠጡ ነበር እኮ ሰሃቦች። ስሩ ብሎ ያዘዛቸው ደግሞ ማን ነው? አላህ። ከዛን እየሰከሩና እንደዚህ አስቸጋሪ ነገር ሁኔታ ላይ ሲደርስ ድንጋጌው መጣ። ጭራሹንም ሰካራም ሰዎች ነው የምትከተለው። መልካም አልተባለም። ይኸው የለማ ይሄ እኮ በራስህ መንገድ እየሄድክ ነው። ይጠጡ ነበር አልከን። ይኸው ሰክራችሁ አትቅረቡ እያላቸው እኮ ሰክራችሁ አትቅረቡ። ከዛን በመቀጠል ያለው ደግሞ ሌላ ቦታ ላይ ደግሞ ሰካራሙ ታሪክ አለ። ቢኪ እንትና ብሩክ አስጨርሰኝ። ሌላ ቦታ ላይ ደግሞ ክልክል ሆነ። ሰክሮ እንትን ያለው ቴክስ ያደረገው እናክፋብህ። እኔስ እንግደለው እዚሁ ይመስለኛል፣ ወደ ሌላ እንዳይበዛ። ጥያቄ ያለህ በዚህ ላይ መሐመድ? ከዚህ ጋር ላይ አሁን እኔ የምልህ ነገር ይሄ ክልክል የሆነው በሌላኛው ሱራ ልታገኘው ትችላለህ። ክልክል ሆነ ሙሉ ለሙሉ እንዳትጠጡ የሚል ሱራ ሲወርድ ሁሉም ሰሃቦች እንደውም አቆሙ ይባላል። ከዛ በፊት ግን የወይነ ጠጅ ይጠጡ ነበረ። ይሄ ግልጽ የሆነ ነገር ነው፣ ወይም የሚያሸማቅቅ አይደለም። ክልክል ሐራም ከተደረገ በኋላ ግን ማንም አይጠጣም። በገነት ግን ትጠጣለህ። እናመሰግናለን። አላልኩም። በል ከፈለክ ያ በገነት አለ መረጃ ልሰጥህ እችላለሁ ከፈለክ። ምንድነው እሱ መረጃው? አሁን እኮ ችግሩ አንተ የምተረጉምበት መንገድና ይሄኛው የሚፈስርበት መንገድ ይለያያል። በትልቅዬ ብርጭቆ ትጠጣለህ። በቃ ሱራ 43 ላይ ይመስለኛል ባልሳሳት፣ በትልቅዬ ሳህን በትልቅዬ ብርጭቆ እንጠጣለን ብለህ ተስፋ ከምታደርገው አንዱ በምድር ላይ እናንተ ስለተከለከላችሁ ታጋሽ መሆናችሁ ስለቆያችሁ በገነት ትጠጣላችሁ ታስቀናችኋላችሁ ነው። ተፍሲሮችን ቁርአንን ያንን ነው እንትን የሚለው። በምድር ላይ እናንተ ይህንን አታችኋል። ለምሳሌ እነሱ በወርቅ መጠጣት ይችላሉ፣ አንተ በወርቅ መጠጣት አትችልም። በገነትስ አንተ በትልቅዬ ኩባያ በወርቅ ትጠጣለህ። ይሄንን ኤክስፔክት እያደረግክ ነው። እኔ ይህን ኤክስፔክት አላደርግም። በገነት በትልቅዬ በወርቅ ጠጅ እጠጣለሁኝ። እሺ ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዟዟራል። በትልቅዬ ሳህን እንበላለን፣ በትልቅዬ ኩባያ በወርቅ እጠጣለሁ ብዬ መጠብቀው የለኝም። እዚህ በወርቅ መብላት እችላለሁ፣ በወርቅ መጠጣት እችላለሁ። አንተ በወርቅ ሳህን መብላት አትችልም፣ በወርቅ ኩባያ መጠጣት አትችልም። አንተ በገነት በትልቅዬ ኩባያ ወይን እጠጣለሁ ብላ እየተመኘህ ነው። አይ ዶንት ኖ ምንድን ነው። ወደ ፖይንቱ እንመለስ። ይህ ፖይንታችን አለ። ወስደህን ማይሆን ቦታ ከተትከን። እሺ ይህን ጥያቄ ልጠይቅህ። ክርስቲያኖች በገነት ምንድን ነው የምትጠብቁት? በገነት ምን ትጠብቃላችሁ? እዚህ ጋር ሲሆን ነገር አይን ያላየ በጆሮ ያልተሰማ በአይን ያልታየ በአንደበትም ያልተነገረ በማንም ያልታሰበ እግዚአብሔር ያዘጋጀልን እንጠብቃለን። በቃ ምን ይለኛል እንዴ? በአይን ያልታየ በጆሮ ያልተሰማ በአንደበት ያልተነገረ እግዚአብሔር ለእኛ ለወዳጆቹ ያዘጋጀልንን እያልኩህ ምን ብለህ እንዴት ትጠይቀኛለህ እኮ? ማለት እንደዚህ ብሎ ትንታኔ የለም። በቃ ጥቅል ነው። ለምን ተነትናለሁ? ከዚህ በላይ አለ እንደ እግዚአብሔር ያዘጋጀልኝ አለ። ምን በአይን ያልታየ ካልኩህ እዚህ የሚበላ የሚጠጣ የታየ ተራ ነገር ነው። ሱራ 2:25 ላይ አንድ ቤት አድርገው ይረብሻል ድምፅ። ሱራ 2 ይረብሻል። ሱራ 2:25 ላይ ከተለያዩ የምግብ አይነቶች ሲመጣላቸው ቅድም የበላ ነው አይደል እንዴ ደግሞ ያመጣብናል ብለው ይደብራቸዋል። በአይን ስለታየ ይሰለቻል። ምግብ ሁሉ ወደ ሆድህ የሚገባ ደጋግመ ባየኸው ቁጥር ደጋግመ በበላኸው ቁጥር ይሰለቻል። ኢተርናል ላይፍ ላይ አይልም። ክፈትለት ሱራ 2:25 ላይ። ስለዚህ ቅድም የበላ ነው እያሉ እንደዛ እንደሚሰለቹት አይደለም። ለምን በአይን አልታየም። የኛ መጠጥም ከሆነ በሰፊ ኩባያ ሱራ 43:7 ላይ እንደሚናገር በትልቅዬ ኩባያ በትልቅዬ ሳህን ለስግብግባሞች ለሆዳሞች እንጂ ለእኛ አይደለም። እነኚህ ሁሉ ተራ የሚያልፉ ስጋዊ ነገሮች ናቸው። ስለዚህ
እኛ እግዚአብሔር ላዘጋጀልን ዕብራውያን ምዕራፍ 12 ቁጥር 22 ላይ ራእይ ምዕራፍ 7 ቁጥር 16 ላይ ዘላለማዊ ደስታ ያለበት ከምግብና ከመጠጥ ያልሆነ እንጠብቃለን፣ እሱን እናገኛለን። አንብበው። እነዚያ ያመኑትና መልካሞችንም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ከፍሬ ሲሳይን በተመገቡ ቁጥር ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እርሱንም ተመሳሳይ ሆኖ ድገመው። ከእርሷ ፍሬ ሲሳይን በተመገቡ ቁጥር ይህ ያ ከአሁን በፊት የተመገብነው ነው ይላሉ። ፍሬዎቿ ስለሚመሳሰሉ ይላል። እሺ፣ እርሱንም ተመሳሳይ ሆኖ ተሰጡት። ለእነሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው ይላል። እነርሱም በውስጧ ዘውታሪዎች ናቸው ይላል። ስለዚህ ሰዎቹ ምን ይላሉ? መሐመድ ምግቡ ሲመጣ ይላሉ እንጂ እኮ ይኸውልህ እፎይ፣ እዚህ ጋር እኔ ልንገርህ ይላሉ ነው እንጂ እኮ ተመሳሰለብን አይደለም እኮ ጥያቄው። ይላሉ ከአሁን በፊት የተመገብነው ነው ምን ማለት ነው? ደግሞ እንላለን በል ይላሉ ሳይሆን ያው እንላለን ብለህ ራስን ጨምራ። ምንድን ነው የምታወራው? ወንድማችን ከራስ ጋር ክለሽ እያደረግክ ነው። ድገምና መበለት። እሺ ድገምና መበለት። ረጋ በልና አዳምጥ። ለክርክር አታድርገው ወንድማችን፣ ለእውቀት ይሁን። እነዚያን ያመኑትንና መልካሞችንም የሰሩትን ለእነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስራቸው። ከእርሷ ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎቿ ስለሚመሳሰሉ ይህ ያ ከአሁን በፊት የተመገብነው ነው ይላሉ። እርሱንም ተመሳሳይ ሆኖ ተሰጡት። ለእነርሱም በውስጧ ንጹሕ የተደረጉ ሚስቶች አሏቸው፣ እነርሱም በውስጧ ዘውታሪዎች ናቸው ይላል። እሺ አገኘው? ገባ? እኔ በሚገባኝ ይህ ይቅርታ እንግዲህ ምን ይላሉ? እዚህ ጋር ላይ እንደሚመሳሰል ፈጽሞ እንኳ አያስረዳም እኮ። ያው ለክርክር አይደለም። ቁርስ የበላው ምሳ ስትደገም እኮ በቃ እንደዛ ማለት እኮ ነው። እንዴ ቁርሴን በልቼዋለሁ ትላለህ። ቀደም የበላ ነው ይላሉ እያለ ገነት ከጅምሩ የአትክልት ስፍራ ነች እና በክርስትናውም በእስልምናውም ያለ ነገር ነው። ሰው ምንድነው ጥያቄው እዚህ ጋር? ስለዚህ ብዙም ከፍ ከፍ ሳትይን ኮርኩምሻ ገነት ምድር ላይ ነች ያለችው። እኛ ገነትን አይደለም ተስፋ የምናደርገው እና ሁኔት ሄደች። ለዛ ነው እግዚአብሔር የምትገለባበት ሰይፍና ኪሩቤልን ያቆመው። የትኛዋ ገነትን? ያው ገነት ነው። መልካም። ስለዚህ ገነትን አሁን የምንገባባት በነፍስ ነው፣ በስጋ አይደለም። which is ነፍስ ከስጋ ስትለይ ጊዜያዊ መቆያ ነች። ነፍስ ደግሞ የምትራ የምትጠማ የምትበላ የምትጠጣ አይደለችም። ነፍስሽ ከስጋሽ ተለይታ ትበላለች፣ ትጠጣለች። ውዳ ከሷ ወደ ማለት እግዚአብሔር ምግቧ ምንድነው? እሱ መልካም መዓዛ ያለው የአምላኳን እስትንፋሱን የእሱን ምስጋና ትመገባለች እንጂ የአታክልት አንቺ እንዳልኩት በስጋ አይደለ እንዴ? ራይዛት ቲጂ ምን አልኩሽ? ገነት ጊዜያዊ መቆያ እስከምንነሳ ድረስ ያለች እንጂ ታልፋለች አልኩሽ። ስለዚህ ብዙም ሳትሄጂ ልቅጭሽ ያልኩሽ ለዛ ነው። እሷ አሁን ምንቆይባት በነፍስ ምንገባባት በስጋ አይደለም። አሁን በነፍስ ምንቆይባት ነች። ስለዚህ በነፍስ ምንቆይባት ከሆነች በስጋ ስንነሳ በኋላ ትንሣኤ ስንነሳ እሷ ራሷ ኦልሬዲ ከሚጠፉት ከጠፊዎቿ ስለሆነች ተስፋ የምናደርገው መንግስተ ሰማያት ነው። እሺ እንደዛ ከሆነ አስቀድሞ ገነት ምድር ላይ ነበረች አይደል? አሁን እናንተ የትንሣኤ ጊዜ እስኪሆን ድረስ ወደ ጀነት ነው የምትገቡት። አሁን ጀነት የት ነው ያለችው? ስፔሲፊክ እንደዚህ የሚለውን እንግዲህ ዘፍጥረት ምዕራፍ 2 ላይ አንብቢ። አሁን ዳይሬክሽኑና እንደዚህ ተብላ ስለተቀመጠች እዛ ማለት ነው። በተጨማሪ ደግሞ መጽሐፈ ቀሌምንጦስ ምዕራፍ 13 እና 12 ላይ ባልሳሳት እዛ ላይ አስቀምጦልሻል። ከምድር ምን ያህል ርቀት ላይ እንደምትገኝ የቱ ጋር እንደምትገኝ እዛ ላይ አስቀምጦልሻል።
እሺ፣ ጥሩ። ሁዳ ይህን ነገር ትሞክሪዋለሽ? አቅም ያለው ሙስሊም አለ ይህን መሞከር የሚችል ስለ ገነት የምታወሩ ከሆነ ስፔሻሊ ስለምናው ምን እንደሚያስተምር። ቆይ ወደዚህ ለምንድን ነው ጠምዛ ያመጡ? እንግዲህ ያለ ቶፒካሽን እኮ ይህ ቶፒኩ የጀነት ሴቶች ሱረቱል ዋቂሃን 56ኛውን ሱራ 37ኛውን አያ ሲያብራሩ ሁሉም ሊቃውንትና ሙፈሲሮች ነው የሚለው። የቋንቋ ከሲር እናይተዋል እሱ ሴትን በአህያ በግመል መመሰል የሊቃውንቶቹ ባህሪ ስለሆነ በግመል ላይ መስላት እሱ ሴትን ልጅ አልመሰላትም። በግመል እንዴ በግመል መስሏታል። ላሳይሽ። በጭራሽ እንደዛ አልመሰላትም። አሳያለሁ። ሴትን የሚመስለው አይ ቲንክ በግመል አልመሰላትም ያለችው ይሄንን ሽፍት እንዳረገው ይመስለኛል። ይሄን ትቼው እንደሄድ ይመስለኛል። ከግመሉ ይሄ አይከፋም እንደ ሁዳ ከግመሉ እኮ ይሄ ይከፋል እኮ። ሸርሙጦች ናቸው ብሎ መናገር ይከፋል። ከግመሉ አይከፋም። አንተ እኮ ሲጀመር ከየት እንደምትለቃቅማቸው ራሱ አይታወቅም። ጃለለዲን አልሲዩጢ እኮ ብሩክ አይደለም። ሊትራሊ መጽሐፍ ነው የተከፈተው። ይሄው የቁርአኑ አያ ይታይሻል። አልዋቂያ 50 በቃ ብሩክ ተፈገሲት የሆነ ሰውዬ በቃ የሆነ ነገር ዞ ይመጣና ያስጨንቀናል። ተውበን አንተ ሰውዬ፣ እኛ አይናፋር ሰው ላይ እንጂ እኔ የግመሉ ራሱ ያሳፍራል እላለሁ። አንተ ጭራሽ ኤኒዌይስ ምንድነው የሆነ ቶፒክ ሁሉ ጠፋብኝ ታውቃለህ። ከቶፒኩ አወጡኝና 5 ልጆች ምናምን ጠየቅኩ፣ አያውቁትም። ከዛ ወደዚህ ገነት ከተቱኝ፣ ከመጠጥ ወደ ገነት ከተቱኝ። ደግሞ እንዴት ነው እንደዚህ ጥምዝምዜን ነው። ኤኒዌይስ ግን እንትን ለማድረግ ያህል ወደ ፖይንቱ ለመመለስ ያህል እንግዲህ ኤግዛክት ወርድ ፋላሲ ብዙ ጊዜ ሙስሊሞች ላይ የተለመደ ነገር ነው። እንዲህ የሚል ቃል በቃል ስጠኝ የሚል መልካም። ይህንን ግን ለምንድነው በእነሱ እንትን ውስጥ የምንገባው? ለምንድን ነው ማለት እነሱ ናቸው ወይ መስፈርት የሚያወጡልን? እኛ ይህን መስፈርት ብናወጣላቸው ይቀበሉናል ወይ? ይህን መስፈርት እኛ ብናወጣላቸው ይቀበሉናል ወይ? አስተምሮታቸው ሰፖርት ያደርገዋል ወይ? የእኛ መስተምረውን እንደነሱ ቢሆን ሜይ ቢ ሊያስኬድ ይችላል። ማለትም መጽሐፍ ቅዱስ ለሁሉ ነገር አብራሪ የተብራራ ማብራሪያ የማይፈልግ የሚል ሌሎችን አብራሪዎችን የዘጋ ቢሆን ኖሮ እንደነሱ እነሱ ቁርአኑ ዘግቶታል። ከሰማይ በታች ከምድር በላይ ብናኝ ክብደት እንኳን አልቀረኝም ሁሉን ነገር አብራርቻለሁ ይላል። የሆነ ነገር ስትጠይቋቸው ሙፈሲር ከሌ እንደዚህ እንደፈሰረው ምናምን ብለው ነው የሚያመጡት። ቁርአኑ ግን ግልጽና የተብራራ ነው። ብናኝ እንኳን ሳቀር ይላል ክብደት ያላት እሷን እንኳን ቢሆን ሁሉን ነገር አይደለም ከራሱ አልፎ የቀደሙትን እንኳን እንዲቴል ማብራራ ነኝ ይላል። ስለዚህ እንደዛ ከሆነ ኤግዛክት ወርድ መጠየቅ ያለብን እኛ ነን። ለእያንዳንዱ ነገር እኔ አብራርቻለሁ ጨርሻለሁ ስላለ እኛንም መጠየቅ ያለብን። ነብያቸው ደግሞ ምን ብሏል? እኔ ከሌሎቹ የምለይበት ብሎ ከሚያስቀምጣቸው አንዱ ተውራትን 7 እጥፍ ከተውራት አይ ቲንክ 50 ወይንም 70 እጥፍ የኔ ግልጽ ነው ብሏል። ከኢንጅል ከወንጌል 7 እጥፍ ግልጽ ነው የኔ ብሏል። ስለዚህ ከወንጌል 7 እጥፍ ቁርአን ግልጽ ከሆነ ከኦሪቱ ደግሞ 50 ወይም 70 አምኖሹር ማየት ይችላለሁ።
እጥፍ የሚበልጥ ከሆነ ቁርአን ግልጽ ከሆነ የተብራራ ከሆነ ግልጽ ተደርጎ ማለት ነው። ኤግዛክት ወርድ ፋላሲ መጠየቅ ያለበት እነሱ ናቸው። እንጨምር። ከዘቡር ደግሞ 200 እጥፍ ሎክ 100 እጥፍ አይደለም ያልኳችሁ 200 እጥፍ የኔ ግልጽ ነው ብሏል። ታዲያ 200 እጥፍ ግልጽ ከሆነ አንተ ግልጽ አይደለም እያሉ እንትና መጥተው ለምንድን ነው የሚያብራሩት? አብራሪ ለምን አስፈለገው? ከቀድሞው ይልቅ የኔ ግልጽ ተደርጎ ተሰጥቷል 200 እጥፍ ከተባለ ስለዚህ እንጠይቃ። ቁርአኑ ግልጽ ነው አይደለ? 200 እጥፍ ተሌሎቹ ግልጽ ተደርጎ ተሰጥቷል አይደል? ስለዚህ በተውሂድ ታምናላችሁ። ተውሂድን እስቲ በሶስት ከፍላችሁ ታምናላችሁ አይደለም? ከቁርአን ከሐዲስ እንኳን አታመጡ። በሶስት ከፍለ ተውሂድ እንደዚህ ብለህ የምታምነው የለም። ስለ አላህ እንኳን የተሟላ ነገር በቁርአን ውስጥ የለም። ታዲያ ምንድን ነው እሱ ግልጽ ነው የምትሉን? 200 እጥፍ ከዛኛው መጽሐፍ ይልቅ ግልጽ ነው የተባለው ስለ አምላክ ግልጽ ካላደረገ ምንድን ነው ግልጽ? ግልጽ ነው ልትይ ነው እንትና ሁዳ? አው ግልጽና የተብራራ ነው ብሎ ሲናገር በወረደው ነገር ላይ በተገለጠልን ነገር ላይ ነው እንጂ ገና ያልተገለጠን ነገር አይደለም። አላህ ሱብሃነሁ ወተዓላ ስለራሱ ተናግሯል። የተናገራቸው ነገር ግልጽና የተብራሩ ናቸው። አሁን እንደዛ ናቸው። ስለ ተውሂድም ደግሞ ዑለማዎቻችን ሲያብራሩ እያንዳንዷን ነገር በሶስት የከፈሏትን የቁርአን ማስረጃ እየጠቀሱ ነው እንጂ የራሳቸውን ጥቀሽና ሲያሳይኝ። አሁን ተውሂድ አስማው ሲፋትን እስቲ ጥቀሽና ሳይኝ። እሺ አሳያችኋለሁ። ምን ችግር ደግሞ? እሺ ተውሂድ አስማው ሲፋት ሱራ 42 11 ላይ አለ። ብሩኬ መካከጃል በግልጽ አስቀምጦታል። አምሳያ የለውም የሚል ጥያቄ መፈክር ማንኛውም ያውቀዋል። እሱ አይደለም ጥያቄ። ማንን ይመስላል ብዬ አልጠየቅኩሽም። አላ ማንን ይመስላል ብዬሻለሁ። ሁዳ ቀይ ነው ጥቁር ነው ነጭ ነው? ኖ ተውሂድ አስማው ሲፋት ማለት እኮ የባህሪ ተውሂድ ማለት ነው። የስሞችና የባህሪ ተውሂድ ማለት ነው። ያ ደግሞ አለ ወይ በቁርአን ላይ? አዎ በግልጽ ቃል ተቀምጧል። አስማው ሲፋት ተውሂድ የምትለዋን ቃል በቃል ከሆነ የምትፈልገው እዛ የለችም። ግልጽ ነው። እናንተ ጋር ስላሴ የሚለው ነገር ቃል በቃል እንደሌለው ማለት ነው። ስላሴ ብቻ አይደለም ሀሳቡ ራሱ የለም። በእርግጥ አስተምሮቱ የለም እኮ ምንም የለም እያልኩሽ እኮ ነው አንቺ ጋር። አዎ እኔም አስተምሮቱ የለም እያልኩ ነው። የስላሴ የኔማ ጠንቅቋል። ስላሴ ስለምን እያልኩ ነው እኔ። አንድም ሶስትም እያልክ ነው። እንደዛ የሚል አስተምሮ ደግሞ አንድም ሶስትም ምንድን ነው? በአካል ሶስት በመለኮት አንድ እያልክ ነው። ኦኬ በአካል ሶስት ማለት ምን ማለት ነው? በአካል ሶስት ማለት አብ የራሱ የሆነ አካል አለው፣ ወልድም መንፈስ ቅዱስም እንደዛው አካል ማለት እኔ የሚል ማለት ነው። ኦኬ ስለዚህ የለም እንደዚህ አይደለ? አለ አንድም ሶስትም የሚል ራስሽ እኮ ዲፋይን አደረግሽው። በአካል ሶስት እኔ አካል ማለት ምን ማለት ነው? እኔ የሚል አልሽና ለምሳሌ አብም እኔ የሚል አልሽ። አብን አይልም? እሺ አብ እኔ ይላል፣ ወልድም እኔ ይላል፣ መንፈስ ቅዱስ ግን አይልም። ወልድ እኔ ይላል። አዎ ኦኬ ተስማማሽ? ኦኬ ችግር የለውም እንደሚል ሰጥሻለሁ። ወልድ እንደሚል ግን አመንሽ? አዎ ወልድ እኔ የሚል በብዙ ቦታ አለ። ቴንኪው። ስለዚህ ዌልካም ቱ አወር ጀማ። አብም እንደሚል አምናለች፣ ወልድም እንደሚል አምናለች። አሁን ጠብሽ ምን ላይ ነው? መንፈስ ቅዱስ እሱን አተሽ ነው? አዎ መንፈስ ቅዱስ አንድም ቦታ እኔ እያለ እንደ አብና እንደ ኢየሱስ አያወራም። እሱ እንደሚገለጥ ግን ታምኛለሽ። ሲገለጥ ምናምን ደጋግሞ ታምኛለሽ። እሱን ታውቂያለሽ። ሲገለጥ ደጋግሞ ያ አውቃለሁ። ስለዚህ መገለጥ የሚችል ከሆነ ደግሞ አካል እንዳለው ታምኛለሽ ማለት ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 ማቴዎስ ወንጌል 3 16 እስከ 17 እንዲሁም ደግሞ ሐዋርያት ሥራ ምዕራፍ
10 ቁጥር 23 አንዴ ክፈትልኝ። መዝሙር ሰላም ብያለሁ። እግዚአብሔር ይመስገን። ፎዬ ሰላም ለእናንተ ይሁን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። መንፈስ ቅዱስ እኔ አይልም ያለችውንም ተጨማሪ በዚህ በሐዋርያት ስራ ላይ መንፈስ ቅዱስ ራሱ ለአገልግሎት ምረጡልኝ ብሎ ይናገራል። ራሱ 23 ይመስለኛል። እዛው የሐዋርያት ስራ ላይም አለ። መንፈስ ቅዱስ ራሱ ለሐዋርያው ተገልጦ ለአገልግሎት ጴጥሮስንም ይልኳል ራሱ እንጂ ደግሞ ለእኔ ምረጡልኝ ይላል። ራሱ ለእኔ እያለ ምረጡልኝ ይላል እና እኔ ለመንፈስ ቅዱስ የሐዋርያት ስራ ምዕራፍ 5 ቁጥር 3 ላይ ያለውማ የሚለው መንፈስ ቅዱስ እንታታለን ዘንድ አይደለም። ሁዳ ያልጠቀስነውን አትበይ። ቆይ አይ ቲንክ 10 ይመስለኛል ጴጥሮስን የላከበት 10 23 እንደዚህ አካባቢ ቁጥር ከተሳሳትኩ አርሙኝ። አይታየኝም ለእኔ እንደዛ አለ። እሺ ኦኬ ቼክ ላድርግ ራሴ። ጴጥሮስ ሲወርድ ላየ ቆይ ወደ ታይ የሐዋርያት ስራ 8:29 አውጣላት አንድ ዝም ብለሽ የሐዋርያት ስራ 8:29 እስቲ አውጣላት። መልክ እየታየ ነው። በእንትኑን አስተካክል ብሩኬ። እሺ 29 መንፈስም ፊልጶስ ይላል። ይኸው ሲመላለስም በስራ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። ከዛ መንፈስም ምን አለው ይላል። መንፈስም ፊልጶስም ምን አለው ወደዚህ ሰረገላ ቅረብና ተገናኛለው ይላል። ማን ነው መንፈስ የተባለው እዚህ ጋር? ሁዳ እንደዛ ከሆነማ አለ ብዙ ቦታ እንደዛ ከሆነ አይደለም ጥያቄ። መንፈስ የተባለው ማን ነው ያልኩሽ? መንፈስ የተባለው መንፈስ ቅዱስ ሊሆን ይችላል። ግን እኮ መንፈስ የተባለው ማን ነው እዚህ ጋር? እኔ ላንበበው እኔ ራሴ ላንበበው። ያው እኮ እኔም አንቺም ስናነባው አንድ አይነት ነው። ሲመለስም በሰረገላ ተቀምጦ የነብዩን የኢሳያስ መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኛለው። መንፈስም የተባለው ማን ነው? እሺ መንፈስ ቅዱስ። አዎ መንፈስ ቅዱስ ነው። መንፈስ ቅዱስ ምን አለው ፊልጶስን? ተገልጦለት ለፊልጶስ ወደዚህ ሰውዬ ተገናኘው፣ ቅረብና ተገናኘው ማለት አዋራው ማለቱ ነው። ስለዚህ መንፈስ ቅዱስ ተናጋሪ ነው። መንፈስ ቅዱስ አዛዥ ነው። እኔ ባይ ነው ማለት ነው። ያ የቀደሙ ቁጥር 19 ላይ ነው። 20 ላይ ያልኩ ቁጥር 19 ላይ ነው። እሱን ማሳየት ሌላም ጨምር ራሱ መንፈስ ቅዱስ ድጋሚ ደግሞ ተገልጦ ሐዋርያትን ለአገልግሎት ገሌ ገሌ ምረጡልኝ ያለበትን ደግሞ ቀጥሎ ደግሞ አሳይሻለሁ። አሁን እዚህ ጋር የሹ ሲልካው ነው ሂድና ተገናኘው። ይሄን ሐዋርያት ስራ ምዕራፍ 8 ማለት ኢትዮጵያ ጃንደረባ ሐዋርያ ፊልጶስን ሄዶ እንዲያገኘው መንፈስ ቅዱስ ተናገረበት ነው። ሌላም ጨምርልሻለሁ። እሺ ቀጥል። ለእኔ አይታየኝም፣ በጣም ቀጫጫ ነው። እኔ አነባዋለሁ። የሐዋርያት ስራ ምዕራፍ 10 ቁጥር 19 ላይ ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው ይላል። ሐዋርያት ስራ 13 ደግሞ ጨምርላት አንዴ ብሩኬ፣ ከ1 እስከ 3 እናሳየት። ይሄ ደግሞ ሐዋርያት ስራ ምዕራፍ 13 ነው። ምን ይላል? አንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዥም የሄሮድስ ባለሟል ምናሄ፣ ሳውልም ነበሩና ከዛዩ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ይላል። መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ይላል። መንፈስ ቅዱስ። ቀጥሉ ፎያ። እሺ ስለዚህ የእኛን እንደዚህ ካየን ተዊት ታምኛለሽ እና እህታችን
ተውሂድ አስማኖ ስፋትን አንስተሻል። ስለዚህ ቁርአን ግልጽና የተብራራ ነው ብለሻል። ኦኬ። ስለዚህ ሲፋቶቹን በሙሉ ቁርአን አብራርቷል። ሲፋቶች እንዳሉ ገልጾልናል። የገለጠልንን ተቀብሏል። ያው በሐዲስም ያለውን እንቀበላለን። ለምን ከተባለ ቁርአን ወይንም አላህ Subhanahu Wa Ta'ala እኔንና መልእክተኛውን ታዘዙ ስላለን ሐዲስንም ቁርአንንም ሐዲስ እንቀበላለን። ማን አለ ታዲያ? እኔንና መልእክተኛውን ታዘዙ ማለት ሐዲስን ነው የሚል ትርጓሜ ከየት አመጣሽ? አዎ ሐዲስ ማለት ደግሞ የነብያችን ህይወት አንቺ ነሽ እሱን እያልሽ ያለሽው። ምን አንቺ ነሽ እኮ እያልሽ ያለሽው። ሐዲስ ማለት የነብያችን እንደዚህ ነው የሚለውን ትርጓሜ አንቺ ነሽ እየሰጠሽ ያለሽው። አይ እኔ አይደለሁም። ናሬሽኑን አታየውም? ኖ አንቺ ነሽ። ምክንያቱም ሙሐመድ ከአላህ ሙሐመድ ይሰማል፣ ከዛ ወዲያ እሱ ለአንቺ ያስተላልፋል። አለቀ። ማብራራቱም በእኔ ላይ ነው ብሎታል አይደለ? አላህ ሁሉን ነገር አብራርቻለሁ ብሎታል። ሱራ 16 89 ክፈትላት። ምንም የቀረኝ ነገር የለም አብራርቻለሁ ብሏል። ሐዲስ እኮ እናንተ ናችሁ የምትሉት፣ ቁርአኑ አይለው። መሐመድን ተከተል ወይንም ደግሞ እሱ የሰጣችሁን ተቀበሉ ማለት ቁርአንን ይሰጥሻል፣ እሱን ትቀበያለሽ፣ እሱን ትከታያለሽ። ሌላ ነገር ይሰጥሻል ማለት አይደለም። ራሱ መሐመድ ቁርአን ተከታይ ነው አይደል እኮ። ቁርአንን ራሱ በሳቸው በኩል ነው ያገኘነው እኮ። ቁርአንን ትቀበያለሽ እንጂ ሐዲስ ይሰጥሻል ተጨማሪ ሌላ መጽሐፍ ማለት አይደለም። አንቺ ነሽ እኮ አሁን ሐዲስ ሚል አይምሮሽ ውስጥ ስለያሽ ሐዲስ ወይ ነብያችን አስተምሩ ምን አስተማሩ በህይወት የለም። እንደዛ ሚል የለም። እንደዛ ሚል የለም። እንደዛ የለም። ሐዲስን አያውቀውም ቁርአን እያልኩሽ ነው። አይፈቅድልሽም። መጽሐፉን ለሁሉ ነገር አብራሪ መሪም ለሁሉ ነገር አብራሪ ነው ብለሽ ታምኛለሽ ቁርአን? አዎ አብራሪ ነው የሚገባ። ስለዚህ ለሁሉ ነገር አብራሪ ነው ካልሽ በኋላ ደግሞ ሌላ የሚያብራራልኝ ብለሽ ለምን ትፈልጊያለሽ ታዲያ? ከራስሽ የተለየ አይደለም። ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ስለማይናገሩ የተለየ አይደለም። እሺ ቂጡን መጥረጊያ ድንጋይ አንጣልኝ ሲልም ከራሱ አይናገርም ነበር? አላህ ነው የተናገረው? እንደውም ለምን ታደርጊያለሽ? ኤኒዌይስ ቁርአኑ ሐዲስን አያውቀውም። እስልምናን ለመጠጋገን ከጊዜ በኋላ ከ200 ዓመት በኋላ ምናምን የመጡ ናቸው። ከዛ ተፍሲሮቹ ምናምን ከስንት መቶ ዓመት በኋላ መጡ። ቁርአኑን ጠጋገኑት እንደማይሆን ስላወቁ። ለሁሉ ነገር አብራሪ ከተባለ አብሳሪና አብራሪ ከተባለ ይሄን ከራስ ጋር እየተጋጨ ሌላ ደግሞ እሱን የሚጠግን ሌላ አምጣ። ዊች ሚንስ አልተብራራ ነገር አለ፣ የሚቀር ነገር አለ፣ ግልጽ ያልሆነ ነገር አለ ማለት ነው እንጂ ግልጽ ነው የተብራራ ነው ከተባባልን በኋላ ከላይ የሚባለው ሙፈሲር ከላይ የተባለው ተፍሲር እያልክ የምትሄድ ከሆነ ግልጽ አይደለም፣ አልተብራራም ማለት ነው። ከራሱ አልፎ በፊቶቹንም አብራራለሁ የሚል ፉከራ ያለበት መጽሐፍ ስለ አምላኩ ሲጠየቅ ሐዲስ ከላይ ተፍሲር ከላይ ላይ ይሄ አይመጣውም። ሁለት እግር እንዳለው እንኳን ለማምጣት ተፍሲሮች ነው የሚያመጡት። የተለየ አንድ እግር ሲያስቡት አያዋጣም። ከዛ ኩርሲ ሰጡትና ኩርሲው ላይ የሚያስቀምጠው ሁለት እግሩ መቀመጫ ነው ኩርሲ ያሉ። ስለዚህ ኩርሲው የሁለት እግር መቀመጫ ከሆነ ሐዲስ ውስጥ ባይኖርም ቁርአን ውስጥ ባይኖርም፣ ስለዚህ ለአላህ አንድ እግር ካለን ይደብራል። ስለዚህ ሁለት እግር አለው። እንደዚህ አይነት ነገሮች ማለት ነው። ከጊዜ በኋላ ፎርጀሪ ናቸው። የሆነ ቤት እንዴት ነው ቸግሯችሁ ቤት ስትሰሩ በአንድ ያገነቡማል። ቅድሚያ ቦታ ትገዛላችሁ፣ ከዛ ድንጋይ ታስገለብጣላችሁ፣ ከዛ ቤዝመንቱን ታሰራላችሁ፣ ከዛ ትንሽ አሁንም ደግሞ ሰብሰብ ታደርጉና ገንዘብ ትጀምራላችሁ። እንደዛ እያላችሁ የሆነ በቃ ዓመታት ይፈጁባችኋል። የሆነ ነገር ትሰሩና ታቆማለች። እንደዛ እኮ ነው አላህ የሚሆነው። ቁርአን ውስጥ እጁና ፊቱ አለ፣ ሐዲስ ላይ እግሩና ባቱ ወገቡ አለ። ከዛ እግሩ ስንት እንደሆነ አይታወቅም። ተፍሲሮች መጡ ደግሞ እግሩን ለመጨማመር። ከዛ አፉ አይታወቅም ነበረ፣ ተፍሲር መጣ። ይሄ ላንቃ ነው የሚባለው ውስጥ ድረስ ሲስቅ እንትኑ ይታያል የሚል ላንቃ ይስቃል የሚል ነበር አዲስ ላይ። በምኑ ነው የሚስቃው የሚል ሲመጣባቸው ይሄ እንትኑ ድረስ ይታያል ላንቃ። አሁን ላንቃ ይሄ ያለው ብትሏቸው ማን አመሳስላለ ኬታ መጣሁ ምናምን ብሎ ይፎክራል። ኦኬ ታዲያ ምንድን ነው ላንቃ? ላንቃ ምንድን ነው?
ድድ ምንድን ነው? አይመሳሰልም አይመስልም ይልሃል። ሳቀ ብሎ ላንቃው እስኪታይ ብሎ አይመሳሰልም ይላል። ደግሞ ሀባሾቹን ሲተቹ ምንድነው የሚሉት? አስማው ሲፋት ውስጥ ሲያስቀምጡ አንዱ ኦኬ አላህ ለራሱ ካጸደቃቸው ባህሪያቶቹ አንዱ ከምንም በራሱ ትርጉም ወይስ ሳንክር ትርጉሙን ሳለውጥ ይላሉ። ኦኬ ትርጉሙን ሳለውጥ ቀጥታ ትርጉሙን በመቀበል ሳናመሳሰል እንቀበላለን። እስቲ አሁን እናንተ በእኔ ቦታ ሁኑና ፍረዱ። ትርጉሙን ሳንለውጥ እንደሌሎቹ ሳናመሳሰል እንቀበላለን አሉ። ሳቀ ግሮሮ እንትኑ ይሄ ይጠፋብኛል። ኢነር ፓርቱ ምንድነው የሚባለው? ድዱ እስኪታይ። እሺ ትርጉሙን ሳለውጡ ተርጉሙልኝ። እሺ ምንድን ነው? አይታወቅም እኮ ትርጉሙን ቀጥታውን እንወስዳለን ሳናመሳሰል ሳንክድም ብላችኋል እኮ። ዲፋይን አይደረግም መልሱ ባት አለው። እሺ ማግራፍ እኮ አይጠበቅብንም። አሁን አላህ እጅ አለው ተብሎ ተጠቅሷል አይደለ? እጅ አለው፣ አዎ እጅ አለው ብለን እንቀበላለን። እናንተ እጅ አለው ሲባል አሁን የምትስሉት አንድ የጣዖት ስዕል አለ ማለት ነው። እሱን ከራሳችሁ ጋር እያመሳሰላችሁ ስለሆነ ነው። ጅስም ነው ከተባለ እኮ ጅስም ነው እኮ ከተባለ እኮ በቃ እኮ አይምሮሽ አለመሳል አይችልም። ኖ ጅስም የሚል ደግሞ ቁርአን ላይ አንድም ቦታ የለም። የሚለው ሲፋ ነው። ቀደም ዑለማዎቻችን ባብራሩት መንገድ ስትይ ዑለማዎቹ ጅስም ብለው እኮ አብራሩ። ታዲያ እኛ አይመለከተንም ስለ ዑለማዎች። ጎበዝ 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 ጎበዝ። ቅድም ታዲያ ለምንድን ነው እሱ እንደዚህ ያብራሩልናል እንዲሄዱልናል? ስለዚህ አላህ እስቲ አሁን በቁርአንሽ ቁሚና አላህ እግር አለው። እሺ እንደዛ ጅስም ብለው ያብራሩበትን መጀመሪያ ያሳየኝ። አላህ አንቺ ራስሽ እንድታብራሪ ለምን አላደርግሽም? አላህ በቂያማ ቀን ይታያል አይታይም? ቆይ አንዴ አላህ ይታያል አይታይም? ይታያል። ኦኬ አላህ እጆች አሉት አይደል? አዎ አሉት እጆች። ኦኬ ቀኝና ግራ ናቸው ወይንስ ቀኝ ብቻ? ቀኝም ግራም አለው። ኦኬ ባትስ አለው አለው ባትስ አለው የለውም? አዎ አለው። ምን አለው? ባቱን እጅ ብለን መጥራት እንችላለን? አንችልም። የምንለዩት በባቱ ነው አይደለ? አዎ ባቱን በሚገልጽበት ጊዜ። ቆንጆ። ስለዚህ እጁ ከባቱ ይለያል። በደንብ አስተውሉ። እጁ ከባቱ ይለያል። ግራና ቀኝም አለው። ፊት አለው የለውም? ያ እጁ ከባቱ ይለይ ግራና ቀኝ የሚኖረው ሲፋ ነው እንጂ ጅስም አይደለም ነው። ችግር የለውም። ጅስም ምን እንደሆነ ራስሽ ዲፋይን ታደርጊያለሽ። በደንብ አስተውሉ። ይታያል። የሚታይ ነገር ሁሉ ካፕቸር የሚደረግ ነገር ሁሉ ጅስም ነው። ምክንያቱም ግራ አለው ቀኝ አለው። ግራና ቀኝ አለው ማለት መጨረሻ አለው ማለት ነው። ኢንዲንግ ፖይንቶች አሉት። ምን የቀኝ እጁ አለበት፣ የግራ እጁ አለበት። ኢንዲንግ ፖይንቶች አሉት። ከዛስ ፊት አለው። ከዛስ ይመጣል። ከዛስ ይሄዳል። ጣቶች አሉት። ቲፕ ፖይንቶች አሉት። እነኚህ ጫፎች ማለት ነው አይደለ? አይደለ? ሁዳ ጫፎች አሉት። ጫፎች አሉት ማለት ማለቂያ ያሉት ማለት ነው። የፈለገ ግዙፍ አድርገሽ ሳዩ ማለቂያ ያለው ነገር፣ ኢንድ ፖይንት ያለው ነገር፣ የሚታይ ነገር ቦዲ ነው። ይሄ የቦዲ ባህሪ ነው። ቦዲን ዲፋይን ስታደርጊ የሚታይ መምጣት መሄድ የሚችል ዳይሬክሽን ዳይሜንሽን የሚያካብበው የሚያዋስነው ነው። ራሱ እኮ ነው ራሱ ነው ራሱ እንዲታይ ለእኛ እንዲታይ የሚያደርግልን ባቱን በሚገልጥበት ጊዜ ነው አይደል? በባህሪ ታይዋለሽ። ይዛለት እኮ ራሱ በባህሪው ነው። እናንተም እኮ አምላካችሁን ታዩት የለም? በባህሪው ነው የምታዩ። በባህሪው ነው የምታዩን ሴንስ አሁን ማታዩ እሱ ከአርሽ በላይ ስላለ አንቺ ምድር ስለሆንሽ ነው። የዛን ለግ የምታዩ ራሱ ስለሚመጣ ምንም የሚከልላችሁ ሌላ ድንበር ስለሌለ አርሹም ስለሌለ ታይዋለሽ። አሁን ማታዩ ምንድነው? በባህሪው በደንብ አስተውይ። ታዩታለሽ ላልሹ ፈጣሪው ማንም ያየው የለም፣ አይታየም በባህሪው። ለምንድን ነው የማይታየው? የሆነ ጋራ ጋርዶት የሆነ ሰማይ ከልሎት ነው ወይ? አይደለም፣ አይደለም። ራሱን በባህሪው የሰወረ ስለሆነ ነው።
በባህሪው የሚታይ ስላልሆነ ነው። በባህሪው ማይታይ ሆኖ እንጂ ፈጣሪን የሚሰውረው፣ የሚከልለው፣ የሚደብቀው፣ የሚሸፍነው የለም። መሄድ፣ መምጣት፣ እነኚህ መቆም፣ መነሳት አይነገሩለትም። ለምን? እነኚህ ሁሉ የፍጡራን ባህሪ ስለሆኑ። እነኚህ ከተነገሩለት የሆነ ቦታ እንትን አለው፣ ኢንዲንግ ፖይንት አሉት ማለት ነው። በፍጡራን ውስጥ የሚካበብበት የሚዋሰንበት ኢንዲንግ ፖይንት ያለው ነገር ደግሞ መምጣት መሄድ የሚነገርለት የሚታይ ከሆነ ያ የምታየው ነገር ወይም ድፍን ነው ውስጡ ወይንም ሀለው ነው። ምክንያቱም እግር አለው እጅ አለው ብለሽኛል። እጁና እግሩ ይለያያል ብለሻል። አይንሽ ነው እየለያለው። በደንብ አስተውይ። ይሄ ደግሞ አይናችን ከለር ይፈልጋል። ስለዚህ እየለየው ነው። እጁና እግሩ አንድ እንዳልሆነ እየነገረሽ ነው። ድፍንም ይሁን ውስጡ ክፍትም ይሁን አይንሽ ካፕቸር እያደረገው ነው፣ እያነሳው ነው። ያ ደግሞ ምንድነው? የግዙፍ አካል ፕሮፐርቲ ነው። ግዙፍ አካሎችን የምንለይበት ነው። ይሄ ከዚህ ብለን የምንለይበት። አንዱ ከአንዱ የሚለይ ከሆነ ደግሞ የፍጡር ባህሪ ነው። ምክንያቱም የፍጡር ባህሪዎች የመነጣጠል ባህሪ ያላቸው፣ ያ የመነጣጠል ባህሪዎች ደግሞ መሄድ መምጣት ጉድለት ካለባቸው ለአደጋ ኤክስፖዝድ ይሆናሉ ማለት ነው። ለአደጋ ኤክስፖዝድ የሆኑ ነገሮች በሙሉ ደግሞ ፈራሽና በስባሽ ናቸው። በሎጂኩም ያ ነው፣ ፈራሽ ናቸው፣ ወደ ፍጥረት የሚገቡ ናቸው። ስለዚህ እኛ ፈጣሪን የሆነ እንደዚህ በሆነ ቦታ ላይ የሚታይ እንደዚህ ከዚህ ጋር እጁ እግሩ ከዚህ ጋር ፊቱ እዛ ጋር እንዲህ አካለን የምናየው አይደለም። ስለዚህ ጅስም ማለት ይሄ ነው። በመጀመሪያ ደረጃ ፊቱ እዛ ጋር እግሩ እዛ ጋር እንደዚህ አካበን የምናየው አይደለም ያልከው። አላህ ሱብሃነሁ ወተዓላ ፊቱ እዛ ጋር እግሩ እዛ ጋር አካበን የምታዩት የሚል ነገር የለም። አለው ሲፋ አለው ተብሎ ተገለጠልን እኮ። እናንተ የተቸገራችሁት እናንተና አህባሾች የተቸገራችሁት በራሳችሁ እያያችሁት ስለሆነ ነው። በራሳችሁ ጅስ ባንቺና ንገሪኝ። እሺ ያ በእኛማ አለው ብለን ነው ብቻ ነው የምናጸድቀው። ምንም አይነት ማብራሪያ አንሰጠውም። በቃ አለው። እንዴት አሁን ግን አናውቅም። እንደዛ ነው። ሲቀጥል ደግሞ ሙሴ እግዚአብሔር ምንድን ያለው ፊትህን አሳየኝና ይበቃል ሲለው የሰው ልጅ ፊቴን አይቶ በህይወት መኖር አይችልምና ነገር ግን ጀርባይን ታያለህ ነው አይደል ያለው። ስለዚህ እግዚአብሔር ማለት የነበረበት አልታይም። ሁዳ ጀርባይ ማለት ምን ማለቱ ነው? ባለፈው መልሼልሻለሁ ይሄንን ጥያቄ አይደለ ሁዳ? ለኔ አዎ አስታውሳለሁ፣ ጠይቀሽኝ። ዘጸአት ምዕራፍ 33 ነው ማን የጠየቀኝ? ዘጸአት ምዕራፍ 33 ነው አይደል የጠየቅሽው? ኧረ እኔ አንተ ቤት ከ5 ወር ምናምን በፊት ነው የገባሁት። ለማንኛውም ጀርባ ማለት እናንተ ዘጸአት ምዕራፍ 33 ከሆነ በዋሻ ውስጥ ቆይ ይለዋል አይደለ? አዎ በድንጋይ መካከል እንዲገባ ምናምን ይነግረዋል። ስለዚህ እሱ ምንድነው ለአዲስ ኪዳን እንትን እየነገረው ነው። በአዲስ ኪዳን ፊቴን ታያለህ፣ በስጋ እገለጣለሁ፣ ታየኛለህ በስጋ ስገለጥ። እስከዛ ግን እንዲሁ ክብሬ ሲያልፍ ታያለህ። እኔን ግን ፊቴን ማየት አትችልም። በክብር በመለኮታዊ ክብሬ ማየት አትችልም። እኔን በስጋ ስገለጥ ግን ታያለህ። ይህንንም ደብረ ታቦር ምዕራፍ 17 ላይ ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 3 ጀምሮ ተገልጦ ያየዋል። በስጋ ሲገለጥ በባህሪው ሊያየው ስለማይችል። ስለዚህ እዛ ዋሻ ውስጥ ቆይ ሲለው ምን እያለው ነው? ዋሻ ውስጥ ቆይ ሲለው በመቃብር ትቆያለህ፣ በስጋ እገለጣለሁ፣ ፊቴን ታያለህ ሲለው ወደፊት ታየኛለህ እያለው ነው። እንዴት? በስጋ ሲገለጥ። አሁን አታየኝም፣ ጀርባዬን ፊቴን አሁን አታይም፣ ፊት ማየት እንደማይችል ሲነግረው ወደፊት እንደሚያይ ሲነግረው በመቃብር ውስጥ ወይም ደግሞ በዋሻ ውስጥ እንዲቆይ ከነገረው በኋላ ከመቃብር ይመጣላል። ከመቃብር መጣ አይደለ ዋሻው። ስለዚህ የቆየበት ዋሻው በዋሻ ውስጥ ቆይ የሚለው በመቃብር እንደሚቆይና በአዲስ ኪዳን ክርስቶስ ሲገለጥ እንደሚያየው የሚጠቆም። ስለዚህ ሙሴ ያን ምንም ያየው ነገር የለም። እፎይ ግን በዚህ ላይ እነሱ የቂያማ ቀለት ሁዳ አላህን አይታችሁ እኮ አላህ አይደለም ትሉታላችሁ። የቂያማ ቀለት ሲገለጥ እኔ አምላካችሁ ነኝ ሲል አንተ አምላካችን አይደለም እንደውም ካንተ በአራማ እንጠበቃለን ትሉታላችሁ። ምኑ አይታችሁ ነው አምላክ አይደለም የምትሉት? ሁዳ እሺ ዲያቆን መጀመሪያ የእርሱን ይመልስልኝ። ሙሴ ያን ያየው ምንም ነገር የለም። ኦኬ እግዚአብሔር በረዴቱ ሲያልፍ
ኦኬ ቀጥል መዝሙር ተቀጥረፈ ችግር የለውም ጨርሱ። ቆይ ቀጥል ችግር የለም። እሺ ሙሴ የእግዚአብሔርን ክብር አይቷል። እግዚአብሔርን በባህሪው ግን አላየውም። የእግዚአብሔርን ክብር በልዩ ልዩ መልኩ ሙሴ አይቷል። ባይዘው ሙሴ እግዚአብሔርን ድምፅ ሰምቷል። ሙሴ እግዚአብሔርን በእሳት መልካም አናግሯል። ሙሴ ልዩ ልዩ ክብሩን እግዚአብሔር በወደደው መልኩ እየገለጠለት ክብሩን አይቷል። የእግዚአብሔርን ክብር ሙሴ አይቷል። እግዚአብሔርን ግን በባህሪው በመለኮታዊ ባህሪ አላየውም። ምክንያቱም እግዚአብሔርን በመለኮታዊ ባህሪው አይቶ የሚጸና የሚቆም የለምና። ጀርባይን ታያለህ ያለው ለምንድን ነው? በኋለኛው በስጋ ማርያም ተገልጦ የእግዚአብሔር ልጅ እግዚአብሔር ሆኖ ይታያልና ጀርባይን ታይ። ይሄን ማቴዎስ ወንጌል ምዕራፍ 17 ላይ ታገኘዋለሽ። ሙሴና ኤልያስ ኢየሱስ ክርስቶስ በደብረ ታቦር ሰዎች የሰው ልጅ ማን ይሉታል ባለ ጊዜ ግማሹ ኤልያስ ነህ፣ ግማሹ ሙሴ ነህ፣ ግማሹ ከነቢያቱ አንዱ ነው ይላል። ታዲያ እናንተ ማን ትሉኛላችሁ አላቸው ሐዋርያቱ። አንተማ የሕያው እግዚአብሔር ልጅ ነህ አሉት። አየሽ፣ ከዛ ወደ ተራራ ይዟቸው ወጣ ይላል። ከዛ ሙሴና ኤልያስ መጥተው ጌታን ተገናኙት ይላል። ስለዚህ በኋለኛው ዘመን የእግዚአብሔር ልጅ በስጋ ማርያም ተገልጦ እግዚአብሔር ሆኖ እንደሚያይ ቃል ሲገባለት በኋላ ግን ታየኛለህ ጀርባዬን ታያለህ አለው። ስለዚህ ፊት የተባለው እኛ ፊት ሲባል እግዚአብሔር መለኮታዊ ፊት አለው እያልን አይደለም። ምኑን እየተናገርን ነው? ፊት ስንል ሜታፎር ነው። ምኑን የሚገልጥ? ክብሩን፣ ኃይሉን፣ ገናናነቱን የሚገልጥ ነው። ኦኬ። ስለዚህ በመለኮታዊ ክብሩ ሙሴ አላየውም። የእግዚአብሔርን ክብር ግን ሙሴ አይቷል። እሺ በጣም ጥሩ። ክብር የሚታይ ነገር ነው እንዴ? ክብር ምን የእግዚአብሔር የእግዚአብሔር ክብር በልዩ ልዩ መልኩ ይገለጣል። ለምሳሌ አሁን እኛ እንኳን የእግዚአብሔርን ክብር በልዩ ልዩ መልኩ እንገናለን። ለምሳሌ አጋንንት ሲወጡ የእግዚአብሔር ክብር ተገለጠ እናለን። አጋንንት ከሰዎች ሲወጡ የእግዚአብሔር ክብር ታየ እናለን። የእግዚአብሔር ክብር ተገለጠ እናለን። ኦኬ። ለምሳሌ አንቺ ወደ ክርስትና ወደ ቤተክርስቲያን ወደ ክርስቶስ ጋር ስትጨመሪ የእግዚአብሔር ክብር እኮ በሷ ተገለጠ እናለን። ምን ማለት ነው? ስራው፣ አዳኝነቱ፣ ኃያልነቱ፣ ችሎታው፣ ፈዋሽነቱ፣ መሐሪነቱ፣ እነዚህ ሁሉ ክንዱ፣ ኃይሉ፣ ብርታቱ ሁሉ የእግዚአብሔር ክብር ተብለው ይገልጻሉ መጽሐፍ ቅዱስ። ስለዚህ አዎ ሙሴ የእግዚአብሔርን ክብር አይቷል። መለኮታዊ ባህሪውን ግን አላየውም፣ ማየትም አይችልም። ለምሳሌ የሉቃስ ወንጌል እንኳን የሉቃስ ወንጌል ምዕራፍ 2 ላይ መላእክት እንኳን ሲገለጡ የእግዚአብሔር ክብር ተገለጠ ይባላል። ባይዘው የሉቃስ ወንጌል ምዕራፍ 2 ቁጥር 8 ስታነቢ የጌታም ክብር በዙሪያቸው በራ ይላል። ምክንያቱም መልአኩ ራሱ ክብሩ እግዚአብሔር ስለሆነ ኃይሉ እግዚአብሔር ስለሆነ አንድ መልአክ ሲገለጥ ምድሩ ትበራለች። ያ የሚበራው የመልአኩ ክብር የእግዚአብሔር ክብር ይባላል። ምክንያቱም በመልአኩ ላይ የእግዚአብሔር ክብር ስለሚገለጥና የእግዚአብሔርን ክብር በዙሪያቸው በራ ይላል። አይሹ። ስለዚህ እኔ አሁን ከዛ አንፃር ይሄን ካሽ በኋላ እናንተ አላህ ሲገለጥ በቂያማ ቀን አናቅም የምትሉት ምኑን አይታችሁ ነው? ሁዳ አናቅም የምንለው አስቀድሞ ወደ ደጃል ሲመጣ እና ታላላቅ ታምራቶችን ስለሚሰራ እሱ መስሎን እንደዛ የምንለው ግን እኮ እግዚአብሔር ምን ይቅርታ፣ አንዴ ሁዳ አንዴ ጨርሽ እንጂ ደጃል መስሎን አረ ደጃል አላልኩም። ከደጃል ጋር እንዳትወዛገቡ። ደጃል አንድ አይና ነው ብሏችሁም በቂያማ ቀንም ትወዛገቡ ጀመር። ጂስም የሚለውን አሳያት ብሩክ። ያ ሶሪ ኦኬ። ይሄው ቅድሚያ ግን የራሷን ዲፊኒሽን ብትሰጥ ጂስም ማለት ምን ማለት ነው? ዲፋይን አድርጊ እስኪ ሁዳ። ጂስም ማለት ቦዲ ነው። ቦዲ ምንድን ነው? ቦዲ አካል የሚዳሰስ ምናምን አይነት አካላቶች እኮ ምንድን ነው? ዲፋይን አድርጊ እስኪ እሱን ግለጩ። የብልት ተገጣጥሞ ምናምን ቦዲ ይባላል አይደል? ነሰሰሪ እሱ ብቻ ላይሆን ይችላል። ግን ዲፋይን አድርጊው እስኪ ግለጩ። ጂስም ማለት ምን ማለት ነው የሚለው ቦዲ ምንድን ነው? ቦዲ ግዘፍ የሆነ ነገር። ኦኬ፣ ግዘፍ የሆነ ነገር ግዙፍ መሆኑ የሚታወቀው ስለዚህ ኢንዲንግ ፖይንት ያለው ነው አይደለ? የሚታይ የሚዳሰስ ሊሆን ይችላል። ግዙፍ እንትን የሆነ ኢንዲንግ ፖይንት ያለው ነው አይደል? ያው እንደዛ ነው። ግን ስለዚህ አላህ ይሄን ያሟላል እኮ ካለ
በድራሽ አላህ ጅስም የሚባል ነገር የለውም። አንቺ ባልሽው ዴፊኒሽን እኮ ነው። ይታያል፣ ግዙፍ ነው አልሽ። አላህ ግዙፍ ነው፣ ይታያል፣ ግዙፍ ነው። ኢንዲንግ ፖይንት ያለው ነው አልሽ። አላህ ኢንዲንግ ፖይንት ያለው ነው። ስለዚህ አየሽ፣ ራስሹ ዲፋይን አደረግሽው። አሁን ቀጥል ብሩክ አሳያል። ባይዞ ጅስም አይደለም የሚል ተቃውሞ በአስተምሮት ውስጥም የለም። ሚዩት ነህ እያወራ ከሆነ አናቅም ነው እንጂ የለውም የሚል አስተምሮ አልሰማውም። ቀጥል። ያ እሺ፣ ሸረህ አልአቂዳ አልዋሲቲያ የሼህ ኢብን ኡተይሚን ማለት ነው። የሰለፊ የአታሪ የሰለፊ ስኮላር ነው። ይኸው መጽሐፉ ሸረህ አልአቂዳ ይባላል። እዚህ ጋር በትክክል አስቀምጦታል። አማርኛውን አነበዋለሁ። ማየትን የሚከለክሉት ወይም የሚያስተባብሉ ሰዎች አለ አእምራዊ መረጃዎችን በተመለከተ ማለትም ሎጂካል ሪዝኒንግን ተጠቅመው እንዲህ አሉ። አላህ የሚታይ ቢሆን ኖሮ አካል ቁስ ወይም ጅስም መሆኑ ግድ ይል ነበር አሉ። አላህን በአይን የምናየው ከሆነ እሱ አካል ጅስም መሆኑ ግድ ይል ነበር አሉ ነው። አካል መሆን ደግሞ ለአላህ ተዓላ የማይቻል የተከለከለ ነው። ምክንያቱም ማመሳሰል እና አምሳያ ማበጀትን ያስከትላልና የሚል ነው። ስለዚህ ሼኩ ምን አለ? ለእነርሱ የሚሰጠው ምላሽ ግን አለ ለእነርሱ የሚሰጠው ምላሽ እንዲህ የሚል ነው። አላህን ማየት አካል ወይም ጅስም መሆንን ግድ የሚል ከሆነ ያ ጅስም መሆኑ ምን ይሁን አለ? ይሁን አለ። አላህን ማየት ጅስም መሆኑን ግድ የሚል ከሆነ እንግዲያውስ ይሁን። ነገር ግን እኛ እርሱ ከፍጡራኑ አካላት ወይም ጅስም ጋር በፍጹም እንደማይመሳሰል በእርግጠኝነት እናውቃለን። ምክንያቱም አላህ ተዓላ እንዲህ ይላልና ምንም የሚመስለው ነገር የለም። ሰሚዐንም ምናምን ተመልካቹ አዋቂው ነው አለና ሹራ 11ን ጠቀሰ ማለት ነው። ቅድም የጠቀስሽው 42 11ን። ስለዚህ አላህ በአይን መታየቱ ግድ የሚል ከሆነ ቦዲ ከመሆኑ ውጭ አይሆንም ማለት ነው። በራሱ በሽኪው ግድ ከሆነ ይሁን ነው ያለው ሲጀመር እንጂ አላህ ጅስም ነው አላለም። አሁን ጅስም ላይ ተስማምተናል። ዲፊኒሽኑ ላይ ሌላ ዲፊኒሽን እስካልሰራች ድረስ የቦዲን ዲፊኒሽን ዲፋይን አርጊ ብዬሽ ራሱ ዲፋይን አደረግሽዋ። አዎ አድርጌዋለሁ፣ ግን አላህ እንደዛ ነው አላልኩህም። ታዲያ አላህ እንደሚታይ ራሱ ተናግሯል። ስለዚህ የቦዲን ዲፊኒሽን እኮ ለአላህ አፕላይ ያደረግነው ተመሳሳይ ነው አለው። የሚታይ ነገር ቦዲ ይባላል። አላህ ይታያል። ግዙፍ አካል ነው ቦዲ ልንለው ምንችለዋል። አላህ ግዙፍ አካል አለው። እነኚህ ግዙፍ አካል ያላቸው ነገሮች በሙሉ ደግሞ ኢንዲንግ ፖይንት ያላቸው ናቸው። ኢንዲንግ ፖይንት አላህ አለው ወይ? አለው። እነኚህ ነገሮች ቦታ መቀየር እንትን ማድረግ ይችላሉ ወይ? መንቀሳቀስ፣ ያ አላህ መሄድ ይችላል ወይ? አዎ። ያ አላህ ሱብሃነሁ ወተዓላ ራሱን ሲገልጥልን ነው እኛ የምናየው እንጂ አሁን ለምሳሌ አንድ ሰው በአካባቢ ያለን ሰው አውቁ ካልተደበቀ በስተቀር አየዋለሁ። አላህንም እኮ እንደዛ ነው። አላህ ስለተደበቀ እኮ ነው የማታየው አይደል? አይደለም። አላህ ሱብሃነሁ ወተዓላ ታስይዣለሽ። በባህሪው ነው የማይታየው አላህ። አዎ አላህ አይታይም፣ ግን ራሱን ይገልጥላቸዋል ነው የተባለው። ኖ አይደለም። ማይታይ ቦታ ስላለ ነው፣ ከአርሽ በላይ ስለሆነ ነው። አረ እንደማይታይ ቁርአን ይናገራል እኮ። አይኖች አይደርሱበትም እኮ ነው የሚለው። አይኖች አይደርሱበትም ሚንስ ሩቅ ቦታ ነው ያለው እሱ እንጂ በባህሪ አይታይም የሚል የለም። እንደዛ ለማለት አይደለም። አይኖች አይደርሱበትም ሲል እኮ አይኖች አይደርሱበትም እሱ ጋር ሄደሽ፣ ምክንያቱም አርሹ በጣም ግዙፍ ነው። ያንን አርሽ አካበሽ እሱ ጋር አልፈሽ ልታዩ አቺ ግዙፍ አርሽ የተሰራው እኮ እሱን እንዳታዩ ነው፣ መደበቂያው ነው እንጂ በባህሪው እዚህ ቢመጣማ
ታይዋለሽ። እዚህ ይመጣ ታይዋለሽ። የሚታይ አካል አለው። ምክንያቱም ቅድም ተስማማን እኮ እግር እጅ አለው አይደለ? ቆይ በቀላሉ ልጠይቅሽ። በትንሣኤ ቀን ስትነሺ ሱረቱ አንቢያ ላይ 104 እንደሚናገረው እንደ አዲስ ነው አይደለም ያስነሳሽ? እንደ ቀድሞውን መልሳችኋለን ነው የሚለው አይደለ? 60 ክንድ ሆነሽ አለ። ስለዚህ አይን እጅ እግር እዘሽ ነው የምትነሺው፣ ወደ ቀድሞ አዳም እንደተፈጠረበት ማለት ነው አይደለ? ያኔ ፀሐይን እንደምታዩ ወይም ጨረቃን እንደምታዩ በግልጽ ታየዋለሽ። አዎ፣ ነገር ግን ራሱን ገልጦልን ነው እኮ የገለጠው። ምንድነው? ከተደበቀበት መጣ። አሁን ፊት ለፊታችሁ እዛ ሆኖ አለ የምታዩ፣ መጥቶ ነው እናንተ ጋር አይደለ? ከተደበቀበት መጣ አይደለም። አርሽ ሲጀመር የፍጥረት ሁሉ መደምደሚያ ነው። ለምሳሌ እግዚአብሔር ዙፋኑን በአርያም እንዳደረገ ኪሩቤልና ሱራፌል የእግዚአብሔርን ዙፋን እንደሚሸከሙለት ማለት ነው። ለምንድን ነው እግዚአብሔር አርያምን የመረጣት? ዙፋን ምንድን ነው? በእኛ አንቺ አሁን ዙፋን የምታውቂው ፊዚካል የሆነ ቦታ ላይ ተሸክመውት የቆሙ ነው። አንቺ ሱረቱ ሐቅ ላይ ቁጥር 17 ላይ አላህን የተሸከሙ እነኛ መላእክቶች ስላሉ ማለት ነው። ከእነሱ ጋር መሳስለሽ ነው። ያ በኪሩቤል ላይ ሊያደር ይችላል። በምን? በረዴቱ በረዴት እነሱ ላይ ይገለጣል። ተሸከሙት ሊባል ይችላል። ለምን? በረዴት በእነሱ ስለሚገለጥ እንጂ ኢንፊዚካል ሴንስ የሆነ ቦታ ላይ እሱ ላይ ተሸክመው አሉ ማለት አይደለም። ምክንያቱም መንፈስ ነው፣ በሁሉ የሞላ ነው፣ ከስፔስ እና ፕሌስ ውጭ ነው። እነሱ ላይ በረዴት ስለሚገለጥ ኪሩቤ ተብሎ ተሸከሙ፣ ዙፋኑን ተሸከሙ እንደዚህ ተብሎ ሊነገር ይችላል። ዙፋን አንድም ቅድስና ልዕልናን የሚናገር ነው እንጂ ፊዚካል ሴንስ የሆነ ግዙፍ የሆነ ቦታ ማለት አይደለም። በዚሁ አንድ ልጠቁማችሁ። እነኛ ራእይ ስንት ነው ዙፋኑን የሚሸከሙት? ራእይ 4 ነው። ራእይ 4 ስንት ላይ ነው? 4:6 ላይ 4:6 ላይ በዛው አንዴ። ስለዚህ 4:6 ላይ እነኛ የተለያዩ 4ቱ እንስሳቶች በዛ የሚመሰሉት የአንበሳ ኃያልነቱን ንግስናውን ለመግለጽ እንጂ ጀስት አንበሳ የሚመስል እንደዛ ማለትም አይደለም። አንድም ስለ አራዊቶቹ ወክሎ የሚጸልይ እንደማለት ነው። የሰው ፊት የሚመስል ያለው ስለ ሰዎች የሚጸልይ ስለ ሰዎች እንትን የሚል ማለት ነው። እንስሳ እንትን ምን ነበር? ንስሩ ደግሞ ስለ አዋፋቶቹ ስለነሱ የሚጸልይ እሱንም የሚወክል ነው። ሌላኛው ጥጃ ወይንም ላም፣ እሱ ደግሞ እግዚአብሔር መግቦቱን ጠባቂዎቹ ስለ እንስሳቶቹም የሚወክል አንድም እግዚአብሔር መጋቢ፣ ጠባቂ፣ ተንከባካቢ መሆኑን የሚጠቁም ነው። በተመሳሳይ ግን ይሄ እናንተ ጋር አለ። ሱረቱ ሐቅ 17ኛው ተፍሲር ኢብን አባስ እንዲሁም ሌሎቹ ሙፈሲሮች እነኚሁ የዋሊያ ቅርጽ ያለው ነው፣ የዝሆን የአንበሳ ቅርጽ ያለው ነው፣ የኤግል ቅርጽ ያለው እንስሳቶች ነው ተሸክመው ያለ። የእናንተ አሁን ይሄ ምሳሌ አይደለም። አየሽ፣ የእኛ እንዲህ ይብራራል። የእናንተ ግን ሊትራሊ አላህን የተሸከሙት። አንድ ደደብ ኡስታዝ ቪዲዮ ሰርቶብኝ ስላየው ነው በዛው የሚያነሳት። ላስተምረው እንስሳ የሚመስሉ አሉ፣ ሰው ይመስላል ምናምን ብሎ ማለት ነው። ኤኒዌይስ እኛ ጋር እንዲህ ዲፋይን ይደረጋል። እናንተ ጋር ግን ተሸክመውት ያሉት አሁን አላህን አንደኛው ፊቱ ማንን ይመስላል? አንበሳ። አንደኛውስ ዋሊያ የሚመስል፣ አንደኛውስ በሬ በሬ ነው እነሱ ጋር በሬ የሚመስል፣ አንደኛውስ ነስር የሚመስል። እንደዛ ነው ተሸክመው፣ ሊትራሊ ነው የተሸከሙት። እናንተ ሊትራሊ ተሸክመውት ነው ያሉት። አይሽ እኛ ጋር ግን ዲፋይን ይደረጋል፣ ይብራራል። ስለዚህ የሆነ ፊዚካል ሴንስ የሆነ እሱን ተሸክመውት የሚሉ ምናምን ነገር አለ። እግዚአብሔር በወደደ በፈቀደ በደመና ተገለጠ፣ በረዴት ሊገለጥ ይችላል። ደጋግሞ በደመና ተገለጠ ስለሚል እሱን ያመጡና እግዚአብሔር እንዲህ ያለ ረዴቱ ይገለጣል፣ በረዴት ይገለጣል። ስለዚህ እግዚአብሔር በረዴት በሚገለጥበት ያ ይነገር ይችላል። እዛው ያነሳው ራእይ መጽሐፍ ላይ ማለት ነው። በዘመናት የሸመገለው መቶ በዙፋኑ ላይ የተቀመጠ በጉ ወይንም ደግሞ ክርስቶስ ከእጁ ላይ
መጽሐፍቱንና ማህተቦቹን እንደወሰደ ይናገራል። ስለዚህ አልተቀመጠም ነው የምትለው? ምንድን ነው መቀመጥ? መቀመጥ ምንድን ነው? ይሄ ላግ ዘፎዬ ይኸውልሽ፣ በጣም ቀላል ነው ሁዳ። አሁን በደንብ ማወቅ ያለብሽ ነገር እኛ ስለ እግዚአብሔር ስናብራራ በሜታፎር የተቀመጡ ናቸው። ኦኬ፣ ለምሳሌ አይን፣ እጅ ተብሎ ሲቀመጡ፣ ተቀመጠ፣ ዙፋኑ ሲባል እነዚህ ሁሉ ሪፕሬዘንት የሚያደርጉት የሚወክሉት ነገር አለ። አሁን አንድ ነገር ስጠይቅሽ እግዚአብሔር እንዲህ አልተባለም ካልሽ ከአንቺ ጋር ይጋጫል። ምክንያቱም ለአንቺ ሲነገር አላህ እንዲህ ነው ሲባል ሜታፎር አይደለም። ሜታፎር ነው ካልሽ አንቺ ታስተምናለሽ። በተቻለሽ ለምሳሌ እኛ ስጠይቅን እያብራራን ነው። አይሹ እንዲህ እናብራ፣ አምላካችን እንዲህ ነው እናብራራለን። አንቺ ስጠይቅ ግን ማብራሪያሽ እግዚአብሔር እየሆነ ነው። እንደዛ ደግሞ አይሆንም። ምክንያቱም አላህ በራሱ የሆነ የምታብራሩበት የምታስተምሩበት ሰላማዊ ቪው አለ። እሱን ነው ማስተማር ያለብሽ። እንደ እግዚአብሔር ብለሽ ኮምፔር ካደረግሽ ግን መጨረሻ ላይ ፌል ታደርጊያለሽ አንቺ። ምክንያቱም አልተገለጸም ብለሽ ነው የምትጨርሺው። እኛ ግን እንገልጸዋለን፣ ምክንያቱም ሜታፎሪ ስለሆነ። በራእይ ላይ ራእይ ሲጀምር ራእይ ነው፣ ሬቨሌሽን ነው። መጽሐፉ ራሱ ስሙ ራእይ የተባለበት ምክንያት ግልጠት ነው። ከእግዚአብሔር ዘንድ ለወንጌላዊ ዮሐንስ ወደፊት የሚመጣው እና ደግሞ ያለፈው እና ደግሞ የአሁን እየሆነ ያለው በሶስት መልኩ ራእይ እግዚአብሔር ራእይ ነው። እንግዲህ አስተውይ። ኦኬ። ስለዚህ በራእይ እግዚአብሔር የገለጠለት ነው። ከዛ ውስጥ ራእዩ አንደኛው ምንድነው? አሁን አንቺ አነበብሽው አለ። ኦኬ። በዘመናት ተሸመገለው። ይሄ ባይዘዌ ወደ ኋላ ሄደሽም ትንቢት ላይም አለ፣ በትንቢት መጽሐፍ ላይም አለ። በዘመናት የተሸመገለውን ተቀምጦ አየሁት የሚለው ማለት ነው። በዘመናት የተሸመገለ ሲባል እንዲሁ በቃ ሽማግሌ ሰው ይታላል። እኛ ሲጀመር መጽሐፉን የጻፉት ጸሐፊዎች ሰዎች ናቸው። ከሰማይ ዱብ ያለ መጽሐፍ የለም። ከሰማይ የሆነ እግዚአብሔር ጽፎ ወደ ምድር የወረወረው መጽሐፍ የለም። እንደዚህ አይነት ማምላክ የለም። ሲጀመር ጥበብና ሚስጥር ማስተዋል ይገልጥላቸዋል፣ መንፈስ ቅዱስ ይረዳቸዋል። እግዚአብሔር የገለጠላቸውን በመገለጥ ያንን ይጽፋሉ ማለት ሲጽፉ በዘመናት የሸመገለው የሚለው መሰለሽ የሚያሳየው እግዚአብሔር የዘመናት ሁሉ ባለቤት መሆኑን በሰውኛ ቋንቋ ተቀመጠ። ምን ተብሎ? እግዚአብሔር የዘመናት ሁሉ ባለቤት ነው። ለምሳሌ እፎይን እንደምታየው ወጣት ነው። አንድ ሽማግሌ በእድሜ ጠና ያሉ ሰው ባመጣ አጠገቡ እኛን ሰው ስታያቸው ምንድነው የምትረጂው? ረጅም ዓመት የኖሩ ናቸው። ኦኬ። ሽበታቸውን አይተሽ እርጅናቸውን አይተሽ ምን ታያለሽ? እኚህማ ረጅም እድሜ የኖሩ ናቸው ታያለሽ አይደል? በቃ በዘመናት የሸመገሉ ሲባል እግዚአብሔር የዘመናት ሁሉ ባለቤት ነው። አልፋ ኦሜጋ ነው። ዘመናትን ሁሉ አሳልፎ የሚኖር ነው። ኦኬ። በዘመናት የማይለወጥ በዘመናት የማይቀየር የዘመናት ሁሉ ጌታ፣ ወራትን በወራት ሳምንታትን በሳምንት ዕለታትን በዕለታት እየተካ የሚያኖር የፍጥረት ሁሉ ባለቤት ገዥ፣ ትናንት የነበረ ዛሬም ያለ ሲባል በዘመናት ሁሉ የሸመገሉት አለሹ። ዘመናት ሁሉ የምትለዋን እንዳረሻት። ዘመናት ሁሉ ሲባል ማለት ነው ጅማሬም ፍጻሜም የለው ማለት ነው። ምክንያቱም ዘመናት ሁሉ ስትይ የትኛውን አትቆጥሪውም። ስለዚህ በሁሉ የነበረ ለማለት ነው። በበጉ ደግሞ የተመሰለው ኢየሱስ ክርስቶስ ነው። ምክንያቱም እውነተኛው በግ ይባላል ክርስቶስ። ዮሐንስ ወንጌል ስታነቢ ዮሐንስ ወደ መጥምቀ ዮሐንስ ማለት ነው ክርስቶስ ሊጠመቅ ወደሱ ሲመጣ ምንድነው ያለው? የዓለምን ኃጢአት የሚያሰርይ የእግዚአብሔር በግ ይለዋል። ስለዚህ ፋሲካችን ክርስቶስ ታርዶልናል ይላል ቅዱስ ጳውሎስ። በበግ የተመሰለው ደግሞ ኢየሱስ ክርስቶስ ነው። ለምን? እዚህ የሐዋርያት ሥራ ምዕራፍ 8 ቅድም ስናነብ ኢትዮጵያው ጃንደረባ ጋር ሲያነብ የነበረው የኢሳይያስ መጽሐፍ ላይ ይላል እንደሚታረድ በሸላቾቹ ፊት እንደሚታረድ በግ ዝም አለ። እሺ ያን ራሱ ክርስቶስ በበግ ተመስሎ ከመስዋዕትነቱ ከቤዛነቱ አንጻር በበግ ይመሰላል። ስለዚህ በራእይ ላይ የተቀመጡት ሁሉ በሜታፎር ሆነው የእግዚአብሔር ኃይሉን የእግዚአብሔርን በራት ባለቤት መሆኑን በበግ ተመስሎ ደግሞ ኢየሱስ ክርስቶስ የተገለጠበት ሜታፎሪካል የሆነ በራእይ የተቀመጠ ቃል ነው ማለት ነው። አንቺ ጋር ሲመጣ ግን እንደዛ ሆኖ አይመጣም። አሁን ቅድም የጠየኩሽን ጥያቄ ምሳሌ አላህን ስታዩት አናውቅም የምትሉት የሆነ ነገር አይታችሁ ነው። በአይናችሁ አያችሁት። እኔ ባይ አካል አለ። ምክንያቱም መጥቶ እኔ ነኝ ነው የሚለው። እኔ አላህ ነኝ ነው የሚላችሁ። እኔ ባይ ነው። ያን እኔ ባይ ሆነን አካል አናውቅም ትሉታላችሁ። አናውቅም ደግሞ የምትሉት ያያችሁት አካል ፐርሰን ስላለ ነው፣ ባዲ ስላለ ነው፣ ሱራ ስላለ ነው ያያችሁት። ያ ያያችሁት አይደንቲፋይ አርጋችሁ አናላይዝ አርጋችሁ ፕሮሰስ አርጋችሁ ነው አንተ አምላካችን አይደለህም ያላችሁበት ምክንያት ምንድነው? በሜታፎር ነው ተገልጦ ነው በምሳሌ ተገልጦ ነው ወይስ ሪሊ ያያችሁት እኔ ባይ የሆነ አካል አለ? እስቲ እኔ እንዳብራራው ታውን አንቺ ደግሞ አብራሪና መልሽልኝ ነው። ሁዳ እሺ፣ ስለኛ ስጠይቁኝ ወደ እናንተ እየመጣው የመለስኩበት ምክንያት
ያንተ ሜታፎሪክ ነው ባትሉ ኑሮ ከኛ ምንም የሚለየው ነገር ስለሌለ ነው አለ። በጣም ይለያል። በጣም ሰፊ ልዩነት አለው። እስቲ አሁን የጠየኩሽን መልሽልኝና ልዩነቱን ታወርድሽ። አሁን የጠየኩሽን መልሽልኝ። አዎ አስቀድሞ አላህ ሱብሃነሁ ወተዓላ በማናውቀው መልክ ስለሚመጣብን ያኔ ነው አንተ ዝለካችን አይደለም የምንለው። በኋላ እኔ ባይሆን አካል ነው የሚመጣው ማለት ነው አይደል? ምክንያቱም እኔ ነኝ ይላል እኔ አላህ ነኝ ይላችኋል አይደል? እኮ አላህ ራሱ እኮ ነው የሚመጣው። እሱማ ግን እኛ በማናውቀው ነው የሚመጣው ነው። መጀመሪያ እንደሚለው ሐዲሱ ስታነቢው በሚያውቁት ሳይሆን በማያውቁት ነው የሚለው። ስለዚህ እናንተ የምታውቁት መልክ የትኛው ነበረ? አዎ ራሱ አላህ በሂክማው ይገልጥልናል ነው የምታውቁት ነው የሚለው። የምታውቁት መልክ ሳይሆን በማታውቁት ኦልሬዲ የምታውቁት መልክ አለ ኤክስፔክት የምታደርጉት ሲመጣ ግን በማታውቁት መልክ ነው የመጣው። አዎ ለምሳሌ የአባቱን ሲገልጥ እናየዋለን ተብሏል አይደል? የምታውቁት መልክ ባቱ ነው አይደለም። ራሱ በሂክማው በቃ ይገልጥልናል ነው ዋናው ሐሳብ። አስቀድሞ እኮ ተገልጦ እኮ አምላካችን አይደለም ያላችሁት ምን አይታችሁ ነው? ሁዳ የሆነ ያያችሁት አካል አለ አይደለ? አዎ በማናውቀው መልክ ስለሚመጣብን ነው እኮ ያያችሁት አካል። እናንተ ያላወቃችሁት አካል ምን አይነት አካል ነው? አልተገለጸልንም። እኔ አላውቅም። አውቃችሁ ይኸውልሽ፣ አላውቅም እንዳትኝማ። አውቃችሁ እኮ ነው አናውቅም ያላችሁት። ለምሳሌ እኔ እውቀት ስላለኝ ነው እንኳን አላውቅም የምለው። እውቀት ስላለኝ ነው ይሄን ነገር ነው አይደለም የምለው። እውቀት ስላላችሁ እኮ ነው አናውቅም የምትሉት። ታዲያ ምን መዝናችሁ ነው? ምን አይታችሁ ነው አናውቅም የምትሉት? እኮ አላህ ራሱ ካልገለጠልን በስተቀር በምናውቀው ራሱ ቢመጣ ልናውቀው እኮ አንችልም። ምን አይተሽ ነው አናውቅም ያላችሁት ነው የምልሽ። አልገባኝም። ምኑን አይታችሁ ነው አናውቅም ያላችሁት? ኧረ በቃኝ። እኔ አመሰግናለሁ ስለመለሳችሁልኝ። ኦኬ እሺ፣ አንድ ነገር ልበላትና እፎይ ልጨርስ። ቅድም የጣዖት ስዕል ብለሽ ነበረ አይደለ? ካልተሳሳትኩ ጣዖት ስዕል? አዎ፣ ስለ ስላሴ ለማንሳት ፈልገሽ የጣዖት ስዕል ብለሽ ነበር አይደል? አላህን ነው ነው እንዴ? ኧረ እኔ አላህን አልልኩም በጭራሽ። ያ ሁለት እጅ ያለውን ስዕል እያሰባችሁ ነው ነው? እሱን ነው እንዴ? ኦኬ እናንተ የሳላችሁትን ነው ያልኩት። እኛ አልሳለውም ትላለህ። እኔስ ጀማል ወይዬ እፎይ እንዴት ነህ? ሰላም ነው አለን። እፎይ ይቅርታና ሁዳ ፎሎ ላርግሽና ጥያቄዎችም ካሉሽ ምንም ካሉሽ አይገስ ተረጋግተሽ በደንብ ጭንቅላትሽ መጠቀም የምትችይው ትመስኛለሽ። ሳይ ለዲስከሽንም የሚመች ነገር አለሽ። ታዳምጫለሽ፣ ትጠይቂያለሽ፣ በደንብ ታደክማለች። ግን አይገስ የተሻለ ደግሞ እንትን አላት እፎይ ሳያት የሆነ ሪጂድ የሆነ ነገር የላትም። ብዙ ክርስቲያኖች ቤትም አያታለሁ፣ ጠይቃለች፣ እሷም ትጠየቃለች። እና ፎሎ ላርግሽ እና እስቲ ደግሞ ጥያቄዎች ካሉሽ አስቀምጪልኝ፣ በደንብ እናወራለን። እሺ እግዚአብሔር ይስጥልኝ፣ ጨረስኩ። ጀማል ወይዬ እፎይ እንዴት ነህ? ይመስገነው። እንዴት ነህ? አፍጥን፣ ትንሽ አይኔንም አሞኛል። እኔ አንድ ጥያቄ ለመጠየቅ ነበር። ቀጥል። ባለፈ የሰው ስጋ ምናምን ማለቴ ፋዘርንም ስጠይቅ ምናምን አላብራራልኝ አለኝ። እስቲ አንተው በስርዓቱ አብራራልኝ ከቁርአን እየጠቀስክ። ማለት የሰው ስጋ በሙስሊሞች ይበላል ምናምን? ኦኬ እሱ ምንድነው? እሱ የሻፊ መዛብ ተከታይ ለሆኑ ጆርጅ ስፒዳንሲውም ያስቀምጠዋል። ሻፊ እና ሀንበሊ አይ ቲንክ ሀንበሊ ይፈቅደዋል ይመስለኛል። አምኖ ሹር ሀንበሊ ላይ ሻፊ ይፈቅዳል። እነ ኢማማ ነዋዊም ይፈቅዳል። ብሩክ አዘጋጅልኝ ወይም ሊንክ ልላክልህ ካለ አዘጋጅልኝ። እና ቁርጡቤም ደግሞ ቮሊዩም 2 85ኛው ፔጅ ላይ ይፈቅደዋል። የተራበ ሙስሊም
ካፊር የሆነን ወይንም ከእስልምና የወጣን ዘራፊን ዘማዊን ገሎ አርዶ መብላት ይችላል። ሜቢ እንትናም አለ። ለዚህ ምሳሌ ደግሞ እንትና ማን ነበረ? ካሊድ ብን ዋሊድ አለ የሚባለው እሱ ለማስፈራራትም ነው ይሉታል። አክቹዋሊ የእሱን ዳይፍ ሚሉም አሉ። ፍራንክሊ ስፒኪንግ እንትና ዳይፍ ነው ብቻ የሆነ እንትና አለ፣ ሙግት አለው። የእሱ ግን ጭንቅላ ቀቅሎ እንደበላ አለ። የእሱ ካሊድ ብን ዋሊድ መጨረሻ ላይ በራብ ነው የገደሉት። እሱን አለ የሚባል ተዋጊ ነው፣ በጣም ዝና ያለው ነው። ጭንቅላ ቀቅሎ እንደበላለ ሽኩቻ አለበት እሱ ላይ። እሱን እንተውና ግን በሻፊ እና ጀርስፕሩደንሲው ላይ ደግሞ እስላሚክ ጀርስፕሩደንሲ ላይ አረብኛውም ላይ ፔጅ 199 እና ፔጅ 102 ላይ አለ። ቁርጡቤ የምፈልጉ ደግሞ ቮሊም 2 ፔጅ 85 ላይ አለ። አንደኛውን ክፈትልን ከቻልክ እንትና። ይሄ ምንድን ነው የሚያሳየው? በብሉይ ኪዳን በኃጢአታቸው ምክንያት እግዚአብሔር በረዴት ሲለያቸው ኢቨን የገዛ ልጆቻቸው ላይ እንደዚህ አይነት በንግስት ላይ ያለ ከእንትናቸው የተነሳ ልጆቻቸውን አርደው ይበሉ። ወይንም ደግሞ ዘዳግም ላይ ያስጠነቀቀዋል። ዘዳግም ምዕራፍ 12 ላይ እንዳታደርጉ ተጠንቀቁ ብሎ እግዚአብሔር ያስጠነቀቃቸዋል። ምን እነሱ ልጆቻቸውን ለበዓል ይሰዋሉና እናንተ ግን ተጠንቀቁ እንዳታደርጉት ብሏቸው ነበረ። ልጆቻቸውን ይሰዋሉ። ለምን? ለጣዖት ሰውተው እንትን ይላሉ። ወይንም ደግሞ ኤርሚያስ ላይም ትንቢተ ኤርሚያስ ምዕራፍ 19 ላይ ይመስለኛል ቁጥር 4 ጀምሮ እግዚአብሔር ምን ይላል? አንዴ ክፈተው እስኪ መጽሐፍ ቅዱሱን፣ ከዛ ወደዚህኛው እንመጣለን። እግዚአብሔር ረድኤት ሲርቃቸው ሰዎች አይደለም እንስሳ የራሳቸውን ልጅ ሊበሉ ይችላሉ። በብሉይ ኪዳን እነኚህ ታሪኮች አሉ። የእግዚአብሔር ረድኤትን ሲለያቸው በኃጢአታቸው ምክንያት በጣም እየከፉ ሲሄዱ እግዚአብሔር የመጀመሪያ ወደ ተቀደሰች ወደ ከነዓን ሲያስገባቸው ምንድን ያስጠነቀቃቸው? ፈጽሞ እንዲህ እንዳታደርጉ። ዘዳግም ምዕራፍ 12 ትክፈተው። ሶሪ ይህንን ነበር ያስጠነቀቃቸው። ምክንያቱም በዛ ያሉት ምን ያደርጉ ነበር? ልጆቻቸውን ይሰዉ ነበር፣ ያርዱ ነበረ። ሙሉን ታሪኩን አንብቡት። ወደ መጨረሻ ቁጥር 30 አካባቢ ያርግልኝ አንተ። ኦኬ አንብብልኝ እስኪ። አይኔ ትንሽ እንትን ብሎኛል፣ ሶሪ። እሺ ቁጥር 29 ጀምሮ አነባዋለሁ። አምላክ እግዚአብሔር ተወርሳቸው ዘንድ የምትሄድባቸውን አሕዛብ በፊትህ ባጠፋ ጊዜ አንተም በወረስካቸው ጊዜ በምድራቸውን በተቀመጥክ ጊዜ ከፊትህ ከጠፉ በኋላ እነርሱን ለመከተል እንዳትጠመድ። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁም ደግሞ እኔ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ። እግዚአብሔር የሚጠራውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ አማልክቶቻቸው በእሳት ያቃጥሏቸዋልና አንተም ለአምላክ ለእግዚአብሔር እንዲሁ አታደርግ። ኦኬ። ስለዚህ ልክ ወደ ከነዓን ከእስራኤል ሲወጡ በዚህ የጠበቋቸው ወንድና ሴቶች ልጆቻቸውን እያረዱ መስዋዕት የሚያቀርቡ ናቸው። ልጆቻቸው ወንዶችንም ሴቶች በግብፅ በነበሩ ሰዓት እስራኤላውያን ወንድ ልጆቻቸው ታደጉ ከበዙ ነፃ ያወጣሉ ብለው ስለሚያስቡ ፈርዖናውያን ይገሏቸው ነበር ወንዶቹን። ሴቶቹ ቢያንስ ተርፉ ነበረ። ወደዚህ ሲመጡ ግን ወንዱንም ሴቶቹንም የጠበቋቸው እያረዱ የሚያከብሩ ናቸው። ኤርሚያስ ምዕራፍ 19 ቁጥር 4 ክፈተው። ስለዚህ እግዚአብሔር ምን አስጠነቀቃቸው? ፈጽሞ ልጆቻችሁን መስዋዕት እንዳታደርጉ፣ እነሱ ለአማልክቶቻቸው ይህን ያደርጋሉ፣ አንተ ግን ይህንን እንዳታደርግ ብሎ አስጠነቀቃቸው። የኃጢአት ሁሉ ትልቁ የመጨረሻው ኃጢአት ነው። በቃ በጣም የእግዚአብሔር እንትን ሲለያችሁ የምታደርጉት አይነት ስራ ነው። የገዛ ልጅህን እያረድክ መብላት፣ መስዋዕት ማቅረብ። ቁጥር 4 ላይ ትተውኛልና ይህንንም ስፍራ እንግዳ አድርገውታልና እነርሱና ቁጥር 5 ይመስለኛል። ኦኬ አንብበው። እሺ ከቁጥር 4 ጀምሮ አንብበው። ሶሪ ብዙ ስራ አይታየኝ ነው። ትተውኛልና ይህንንም ስፍራ እንግዳ አድርገውታልና እነርሱና አባቶቻቸውም ለማያውቋቸው ለሌሎች አማልክት አጥነዋልና የይሁዳም ነገስታት ይህን ስፍራ በንጹሕ ደም ሞልተዋልና እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠሉን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውንም መስገጃዎች ሰርተዋልና። ቁጥር 5 ደግሞ አንብበው። እኔም ያላዘዝኩትን ያልተናገርኩትንም
ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና። ስለዚህ እግዚአብሔር አስቀድሞ ዘዳግም ላይ አስጠንቅቋል። እነሱ ለጣዖት ልጆቻቸውን ይሰዋሉ፣ እናንተ ፈጽሞ ለአምላክህ እንደዚህ እንዳሰዋ ልጅ እንዳታርድ ሰው እንደዚህ አርዶ መብላት ክልክል ነው ብሏል። ይህንን የሚሰዉ እኔ ያላዘዝኩትን ወደ ልቤም ያልገባ ጸያፍ አድርገዋል ይላል። ስለዚህ እግዚአብሔር ረድኤት በረከት የተለያቸው ሰዎችን አርደው ሊበሉ ይችላሉ። እስልምና ላይ ይሄ ሰንበዲ ያደረገው ታሪክ አይደለም። አሁን የምንሰጣችሁ ማድረግ ትችላላችሁ የሚል ነው። ሰንበዲ ያደረገው ቢሆን ከላይ ስራ አደረገው ምናምን ትላለህ። ትምህርት ነው ይሄ። ከተራባችሁ አርዳችሁ መብላት ትችላላችሁ የሚል ነው። ቀጥለው ትራንስሌት ላድርገው ወደ አማርኛ። ተፍሲር አልቁርጡቢ ሱረቱል በቀራ 173 ላይ ያለ ነው። አይ ቲንክ እዚሁ ላይ ልተርጉመው። ምንድን ነው የሚለው? አልሻፊ እንዲህ ብለዋል አለ። እንግዲህ ሻፊ ታውቁታላችሁላችሁም። ሻፊ እንዲህ ብለዋል፣ የአደምን ልጅ ስጋ መብላት ይቻላል ወይም ይችላል፣ ነገር ግን ደሙ የማይበገር ስለሆነ ዲሚን መግደል አይፈቀድለትም፣ ሙስሊምም አይደለም፣ እንዲሁም የሌላ ሰው ንብረት ስለሆነ እስረኛም አይደለም ማለት እነዚህን አካላት አይቻልም እያል ነው። ሙስሊምንና በሌላ ሰው ንብረት ስር ያለን ዲሚን እነዚህን መብላት አይቻልም ነው። ነገር ግን ጠበኛ ተዋጊ ማለት ነው፣ ወይንም ደግሞ ባለትዳር ሆኖ ዝሙት የሰራ ከሆነ እሱን መግደልና ከእሱ መብላት ይፈቀዳል ይላል። ኦኬ ቴንክ ዩ። ስለዚህ ጠበኛ ቅድም ያልኩት ማለት ነው ወይስ በጦር ሜዳ ላይ ያለን ዘማዊ የሆነን ሌላ ደግሞ ዘማዊ ጠበኛን ሽፍታ ሶላት ያቋረጠ ሶላት የተወ 5 ጊዜ ከ5 በላይ ካቋረጠ ነው አይ ቲንክ እንደዛ ሙስሊም ነው ራሱ ማለት ነው። ሶላት ከተወ ኦልሬዲ እንደከፈረ ስለሚቆጠር ያው መብላት ይቻላል ተብላችሁ የተፈቀደ ፍቃድ ነው። ሰንበዲ ያደረገው ታሪክ አይደለም። ይህ አስተምሮ ነው። እስልምና ኢትዮጵያ ውስጥ አብዛኛውን የሻፊ መዛብ የሚከተሉ ናቸው። ሻፊና ሐንበዲን ነው የሚከተሉት። ስለዚህ ይቻላል። እነ ኢማም ቁርጡቢ ብቻ ሳይሆን ነዋዊም ይፈቅደዋል። ጀስት ቪዳንሲው ላይም አለ። ሁዳ ምን ነው ማይካነሳሽ ይቻላል የሚለው እኮ ከእሱ መብላት ነው እንጂ እርሱን መብላት አይደለም የሚለው። ከሙስሊሙ መብላት አይቻልም፣ ከክርስቲያኑ መብላት ይቻላል። ገሎ ሊበላው ይችላል እኮ ሁዳ ተዋት። ከሱ መብላት ይቻላል ነው እንጂ ከሙስሊሙ መብላት አይቻልም፣ ከክርስቲያኑ መብላት ይቻላል። አይምን ከካፊሩ እንደዛ አይደለም። ከእሱ መብላት ይቻላል እንጂ እርሱ ማይቻለው ግን ከማን ነው? ከሙስሊሙ መብላት አይቻልም። የሙስሊም ንብረት ከሆነው መብላት አይቻልም እኮ የሚናገረው ስለ ንብረት እንጂ ስለ ሰው ስጋ አይደለም። ኧረ ተይ በእናትሽ ተይ፣ ደግመሽ አንብቢው። ድገም እናሳያለን። ያ ቆይ በእንትን ገድሎ ይላሉ። ሊንክ ልስጥ ሌላ አይ በዚህ በእንትኑ እየተረጎምኩት ነው። ራሱን ላንብበው። አንድ ጥያቄ ነበረኝ። አንዴ መጠቆሜን ስታይ ነው ሁዳ ቀልባ የሚሰበሰበው። እሺ አንዴ ብሩኬ ማለት ነው። ኬት እንደምታው አሳየኝ። እሱ አንቺ ራሱ ከፍተሽ ማየት ትችላለሽ። ተፍሲር አልቁርጡቢ ሱረቱል በቀራ 173 ላይ ያለ ነው። የተገደደ ሰው ምናምን የሚል ክፍል ስላለ ነው። አልሻፊኢ ኢማም አሻፊ እንዲህ አለ፣ አንድ ሰው ለህይወቱ ወይም ረሃብ በሚመነጭበት ጊዜ የአደምን ልጅ ወይንም የሰውን ልጅ ስጋ መብላት ይችላል። ነገር ግን ዚሚ ወይም በእስልምና ጥላ ስር ማለት ግብር እየከፈለ የሚኖር ክርስቲያን ወይም አይሁዳዊ እሱን መግደል አይፈቀድለትም፣ ምክንያቱም ደሙ ጥበቃ የሚደረግለት ስለሆነ። ሙስሊምንም ሆነ ምርኮኛን መግደልም አይፈቀድለትም ነው፣ ምክንያቱም እርሱ የሌላ ሰው ንብረት ወይም ሀብት ስለሆነ ይልና። ነገር ግን ለመብላት የሚፈልገው ሰው ሐርቢ ይለዋል፣ እስልምናን የሚዋጋ ካፊር ወይም ዛኒ ሙሐሰን ያገባና ዝሙት
የሰራ ሰው ከሆነ እርሱን መግደል ሰውየውን ማለት ነው። እርሱን መግደልና ከስጋው ላይ መብላት ይፈቀዳል ነው የሚለው ሁዳ። እኔ ስጋ የለኝም ሙዳ፣ እኔ ስጋ የለኝም፣ አጥንት ነኝ። አጥንት መብላት ደግሞ በእስልምና ይከለከላል። የወንድሞቻችሁ ያጋንንት ምግብ ነው። ኧረ እኛ አንበላም። ሲጀመር ይሄ ያለው እኮ ተፍሲር ላይ እንጂ ሐዲስና ቁርአን ላይ አይደለም። ይሄ ግን ያንቺ ትልቁ ሊቅሽ ነው አይደለ? ቁርጡቢ ሻፊ ለሰማይ እስልምና አለ የሚባል መዛቦች አንዱ ሻፊ ነው አይደለ? 4 መዛብ ነው ያላችሁ፣ ሻፊ አንዱ ነው። እስቲ ጣያቸው ውስጥ ነኝ። እኛውን ቅድም ባሳየዎች መሰረት እግዚአብሔር ያላዘዘው የሚጸየፈው የሚያደርጉ ናቸው። ይሄንን መልካም። እስቲ አሁን ሻፊ ይህንን መፍቀዱን እግዚአብሔር ፈጣሪ የሚጸየፈውን ነው የፈቀደው በይስ? አው ቁርአንና ሐዲስ ላይ ከሌለ ስለዚህ ሻፊ የፈቀደው ፈጣሪ የሚጸየፈውን አጋንንታዊ ነገር ነው ማለት ነው እኮ። ማነው ሻፊ ማለት? ቁርአን ላይ ከሌለ ሐዲስ ላይ ከሌለ ሲያብራራው ከየት አምጥቶ ነው ያብራራው ነው ጥያቄው። ማነው ብቻ ሳይሆን ከአራቱ መዛቦችሽ አንዱ እንደሆነ ታውቂዋለሽ። ስለዚህ ሻፊ ስኩል ኦፍ ቶት ናቸው፣ ታውቂያቸዋለሽ። ስለዚህ ይህንን መፍቀዱ አጋንንታዊ ነው፣ ተስማምተናል። እሺ ቁርጡቢ ይህንን አንጥቶ አብራርቶ የቁርጡቢ አጋንንታዊ ፍቃድ ነው ብለሽ ታምኛለሽ? እስቲ ብሩክ የቁርአኑን ክፍል አሳየኝ። አሁን ይከፈትከው። ቁርጡቢንም እንደዛ ብለሽ ታምኛለሽ ወይ? የሰው ስጋ ብሉ ብለው ማለቱ ይሄ ፈጣሪ ማዘውን አጋንንታዊ ትእዛዝ ነው ያዘዘው በይነስ እንደዚህ ማዘዝ አይደለም እኮ አልኩ እኮ ቁርአንና ሐዲስ ላይ ከሌለ እኛ መቀበል እኔን ጠይቂኝ። እንደዚህ የሰውን ስጋ አርዳችሁ ገላችሁ ብሉ የሚል አጋንንታዊ ነው ላለ የፈጣሪ ተከታይ ሊሆን አይችልም። እንደዚህ አይነት ሴጣን ተከታይ ነው ብዬ ላለው እኔ። እንቀጥል። ቁርጡቢን ሻፊን ጣይልን ደግሞ የሐዲስ ሳሂህ ሙስሊም የሳሂህ ሙስሊም ሸርሽን እሱን ደግሞ ኔክስት እንመጣለን። ኢማም አነዋዊን ማለት ነው። እሱም ፈቅዶታል። ባይዘዌ ኢማም አልነዋዊ የሚለው የሻፍዒ መዝሃብ ኦቴንቲክ የሆነ ሸርህ ነው የሚለው። ሸርህ አልመዝሃብ የሚባል መጽሐፍ አለ። የመዝሃቡን ሸርህ የጻፈበትና ይሄ ቶፒክ በሻፊዒ መዝሃቦች በሊቃውንቱ አሁን የኢማም ሻፊዒ ኦፒኒየን ብቻ አይደለም፣ እንደ መዝሃቡ ጠቅላላ በሻፊዒ ውስጥ ያሉ ሊቃውንቶች ጠቅላላው ትክክለኛው የሆነው አመለካከት ገሎ መብላት ይቻላል የሚለው ነው። ሐንበሌዎች የሚከራከሩት መግደል ይቻላል አይቻልም ነው። አይ ሲሞት እንብላው ነው ሐንበሌዎች የሚሉት። መብሰል ይችላል አይችልምስ? ጥሬውን ነው አብስለህ ነው የሚለው። እዛው ላይ በጥሬው ይብላው ይላል። እንዳያበስለው ወይም ሮስት ወይም ኩክ እንዳያደርገው በጥሬው ይብላው ይላል። ኢቭን ሴትና ህፃናትን ቢሆኑ ይበሉ ይላል። ባል ሚስቱ መብላት ይችላል። ኤኒዌይስ ለዛሬ ይብቃን፣ ሰዓት ሄዷል። ደከመኝ። እኔ ተናደሩ ውጡ ከቤቴ። ሶሪ ለነበረን ጊዜ። ሁሴን ቦስ እንከፍታለን። እኔ ጋ ይምጡ ስዘጋሽ እንደተለመደ ነው። እኔ ጋ ይሄ ትእዛዝ መሆኑ ነው ትንሽ ሾክ እንደሚያደርገው ትእዛዝ ነው። በትእዛዝ ደረጃ የመጣ ነው። ይህንን ትእዛዝ እንግዲህ ተገብራለሁ እንዳትሉ አደራ። ምግብ ተወዷል። ኢትዮጵያ ውስጥ ምግብ ተወዷል። ወደ ክርስትና ለመግባት ፈልጌ ነበር። እንዴት ነው የሚገባው? እንደዚህ በበሩ ታደርግና እንደዚህ ብለህ ትመጣና ትገባለህ። ተማር ከስር ወይንም መምህር ፈልግና ትምህርት ጠይቅ። በሀገር የለም ክርስቲያኖች ቃልን አናግረው። አንተ የንቆሮ አህያ አንፋንድያ አንተ ውርንጫ ፋንዲያ ወንድሞች ምግብ ነው። ጀለስ ተረጋጋ። የወንድሞቹ ምግብ ረስቶታል። ኤኒዌይስ እና ስቂኙ ፓርት ምንድነው? እሱ ሁላችሁም ማለት ነው ደህና ደሩ ተስሩ ነው እንዴ? ሊያነጉብኝ ነው እንዴ? ሊያነጉብኝ እኮ እናንተ
ደህና አደሩ። ቁጭ ካልኩኝ ሊያሳድሩኝ ነው። ትንሽ አይኔን አሞኛል፣ ለዛ ነው።